አሁን ግን ርዕሱ ላይ ምክንያቱም አንተ ያመጣው የቤተ ክርስቲያን ጸሎት የሚለው መጽሐፍ ከመጽሐፍ ቅዱስ እኩል አውቶሪቲ አለው ብላ ቤተ ክርስቲያን ያመነችበት ቦታ አለ፣ ማስረጃ አለ፣ ልታቀርብ ትችላለህ? አትችልም። በማትችለው ነገር ልትወጣ በማትችለው ነገር ለምን አጓጉል የመለስከኝ ነው? ባይሆን ከሱ ይልቅ ወደ ርዕሱ ተመለስና አውራ። የለህም አትበለኛ። የለህም ካልከኝ አሁን ላቅርብ። ወደ ርዕሱ ተመለስና አውራ። ሌላውን ዝባት ስልኬታውና እሺ፣ ጥምቀት ላይ ጥያቄ አለ ልጠይቅህ። አሁን ተረጋግተህ ቴንክ ዩ ወዳጅ። እሺ፣ አጭር ጥያቄ ምንድነው መሰለህ? ቃሉ የሚለው ያመነ የተጠመቀ ይድናል ነው። ኦኬ፣ ጥምቀት ለድነት ብለህ ታምናለህ? ዳትስ ፋይን፣ እሱ ላይ እንመጣለን። የሚቀድመው ግን ሁለታችን በማንከራከረው እንትን ወይም ትነግረኛለህ። እምነት ይቀድማል አይደል? ለጥምቀት ትክክል ነኝ? አዎ ወይም አይደለም በለኝ። ምንም ጥርጥር የለውም። እምነት መሰረት ነው። እምነት መሰረት በመሆኑ የተነሳ ሚስጥራት ደግሞ ከእምነት በኋላ የሚፈጸሙ ስርዓቶች ወይም ደግሞ ተግባሮች ናቸው። ቴንክ ዩ። ስለዚህ አንተ አምነህ ተጠምቀሃል? የአማኞች ወይም የክርስቲያኖች ልጅ እንደመሆኔ እኔ በልጅነቴ ተጠምቄያለሁ። ኦኬ፣ አምነህ ነው የተጠመቀው። ልክ ነው። የክርስቲያን ቤተሰብ ልጅ ነኝ ብለኸኛል። እሺ፣ እሱን ሰምተናል። ግን አንተ ያመነ ነው እንጂ ያመኑለት አይልም አቃሉ። ወይ ደግሞ ያመኑለት ሚል ከሆነ ሌላ የክርስቲያን ልጅ እንደመሆኔ ወይም የአማኞች ልጅ እንደመሆኔ በዛው በቤተ ክርስቲያን ውስጥ የጥምቀት ሚስጥርን ፈጽሜ የእግዚአብሔር ልጅ ሆኛለሁ። ኦኬ፣ የጌታ ትእዛዝ ያመነ የተጠመቀ ነው እንጂ ያመኑለት የተጠመቀ የክርስቲያን ቤተሰብ የሆነ የተጠመቀ ቤተሰቡ እንትን የሆነ ምናምን አይልም እኮ። ያመነ ነው የሚለው ስለ ግለሰቡ ነው የሚያወራው። እሱን ጠይቀኝና ላብራራ እችላለሁ ዳጊዬ። እሺ፣ ይኸው ጠየቅኩ። አምነን የተጠመቅከው አንተ? በጣም ጥሩ። በደቂቃ ላውራ ወይስ ሳታቋርጠኝ አውራ? ጠር እያደረግን ነው። እንዳሁን ብናወራ እንችላለን፣ ችግር የለም። በጣም ጥሩ። እሺ፣ እግዚአብሔር ያክብርልኝ ዳጊዬ፣ አመሰግናለሁ። እንግዲህ ወዳጆቼ ልብ ብላችሁ አዳምጡ። ዳጊ የጠየቀው ጥያቄ አንተ አምነህ ነው የተጠመከው ወይንስ ቫይስ ቨርሳል ነው እንግዲህ እንደማለት ነው። ኦኬ፣ እንደዛ ከሆነ እኔ ደግሞ የመለስኩለት መልስ ምንድነው? እሱ እኔ የአማኞች ወይም ከክርስቲያን ቤተሰብ የተወለድኩኝ ልጅ እንደመሆኔ መጠን በልጅነቴ ነው የተጠመቅኩትና የጥምቀት ሚስጥር በመፈጸም የእግዚአብሔር ልጅ የሆንኩት ከእግዚአብሔር የተወለድኩት ብየዋለሁ። ለዚህ መነሻና ማስረጃም የሆነ ምንድነው ከተባለ እንግዲህ እንደሚታወቀው ሐዲስ ኪዳን ድንገት እንደ እንግዳ ደራሽና እንደ ውሃ ፈሳሽ ብቅ ያለ ነገር ሳይሆን ስር መሰረቱ ከኦሪት ወይም ከብሉይ ኪዳን ጀምሮ የመጣ ነው። የጥምቀት ሚስጥር በሐዲስ ኪዳን ጉልህ ሆኖ በቤተ ክርስቲያን ውስጥ በክርስቶስ አማካኝነት የተገለጠና የተሰጠ ሕግ ወይም ስርዓት ቢሆንም ነገር ግን አምሳሉና ጥላው በብሉይ ኪዳን የተገለጠ ነው። ለምሳሌ ከነዛ መካከል ብንጠቅስ እስራኤላውያን ከባርነት ከግብፅ ሀገር ወጥተው ወደ ተስፋይቱ ሀገር ወይም ምድር ወደ ኢየሩሳሌም ወደ እስራኤል በሚሄዱበት ጊዜ በቀይ ባህር ወይም ደግሞ በኤርትራ ባህር መሻገራቸውን ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 10 ላይ አንስቶ በባህርና በደመና መካከል ተጠመቁ ብሎ ለሐዲስ ኪዳኑ ጥምቀት እንዴት ምሳሌ እንደሚሆን ተናግሯል። ከነዚህም ምሳሌዎች የብሉይ ኪዳን ለጥምቀት የሚሆኑ ምሳሌዎች መካከል አንዱ ደግሞ የግዝረት ሕግ ነው። ይህ የግዝረት ሕግ በብሉይ ኪዳን አስቀድሞ ለአብርሃም ቃል ኪዳን ሆኖ በኦሪት ዘፍጥረት ምዕራፍ 17 ላይ ተሰጥቶታል። በኋላም ደግሞ ከ430 ዓመት በኋላ ለታላቁ ነቢይ ለቅዱስ ወይም ለሊቀ ነቢያት ለሙሴ ሕግ ተደርጎ ከ613ቱ የኦሪት ሕግጋት መካከል አንዱ ተደርጎ ተሰጥቶታል። ነገር ግን ይህ ሕግ ከመሰጠቱ አስቀድሞ ዓመቱ ነው። ይስሐቅ ግን ወይም ደግሞ ከአብርሃም የሚወለዱ በአብርሃም ቤት ውስጥ የሚወለዱ ልጆች ግን የሚገዘሩትና ወይም ደግሞ የግዝረትን ሕግና ስርዓት የሚፈጽሙት በተወለዱ በስምንተኛው ቀን ነው። ይህንንም በኦሪት ዘፍጥረት ምዕራፍ 21 ከቁጥር 4 ጀምሮ በትክክል መጽሐፍ ይናገራል። ለምንድን ነው እሱ አብርሃም በ99 ዓመቱ ተገዝሮ ወይም ደግሞ የግዝረትን ሕግና ስርዓት ወይም ጥቅምና ጉዳት አመዛዝኖ በሚያውቅበት እድሜው ላይ ከተገዘረ በኋላ ልጁ ይስሐቅ ደግሞ ምንም ስለ ግዝረት ጥቅም ምንም በማያውቅበት ጊዜ ላይ እንዴት ሊገዘር ቻለ ብለን ልንጠይቅ እንችላለን። በኦሪት ዘፍጥረት ምዕራፍ 21 ከቁጥር 4 ላይ እንደዚህ ነው የሚለው፣ አብርሃምም ልጁ ይስሐቅን እግዚአብሔር እንዳዘዘው በስምንተኛ ቀን ገዘረው ይላል፣ ወይም ገረዘው። እንግዲህ ልብ አድርጉልኝ፣ ያዘዘው እግዚአብሔር ነው። አብርሃም ሆይ
አንተ ከእኔ ጋር ቃል ኪዳን የምትግባባበት የቃል ኪዳናችን ውል ስምምነትና የቃል ኪዳኑ አርማ የግዝረት ሕግ ነው ብሎ ከሰጠው በኋላ በአንተ ቤት ውስጥ የሚወለዱ ወንድ ሁሉ ግን በስምንተኛው ቀን ይገረዝ ብሎታል። ለመሆኑ ከተወለደ 8 ቀን የሞላው ሕፃን ልጅ ስለ ግዝረት ምን ጥቅም ያውቃል? ለምን እንደሚገዘር እንዴት እንደሚገዘር ያውቃል? አያውቅም። ታዲያ ይስሐቅ እንዴት ተደርጎ ተገዘረ? በአብርሃም እምነት ተገዘረ። ይህ ግዝረት ደግሞ ለሐዲስ ኪዳኑ ጥምቀት ምሳሌ ነው። ይህንንም በገላትያ መልእክቱ ምዕራፍ 3 ላይ ቅዱስ ጳውሎስ ገላትያ መልእክት ይቅርታ አድርጎልኝ ቶሎ ላውጣውና ሰዓት ላለ መፍጀት ማለት ነው። በቆላሲስ መልእክት ምዕራፍ 2 ገላትያ ያልኳችሁ ቆላሲስ መልእክት ምዕራፍ 2 ቁጥር 11 ላይ እንደዚህ ይላል ቅዱስ ጳውሎስ። ሐዋርያው ቅዱስ ጳውሎስ የኦሪትን ሕግ ጠንቅቆ ከገማልያል እግር ስር ቁጭ ብሎ የተማረው ሐዋርያው ቅዱስ ጳውሎስ እንደዚህ ይላል፣ የስጋንም ሰውነት በመግፈፍ አለ። የስጋንም ሰውነት በመግፈፍ በክርስቶስ መገረዝ ባልተደረገ መገረዝ በእርሱ ሆናችሁ ተገረዛችሁ አለ። እንደዚህ እያላቸው ያለው ከአይሁድ ወደ ክርስትና የመጡትን የቆላሲስ ሰዎችን ነው። እንደዚህ ይላቸዋል። ከአህዛብነት ወደ ክርስትና የመጡትን ወይ ወደ ቤተክርስቲያን አካልነት የተጨመሩትን ከአህዛብ ወደ ክርስትና የመጡትን ክርስቲያኖች ነው እንደዚህ እያላቸው ያለው። ምክንያቱም ለአይሁድ ቢሆን ኖሮ የስጋ መገረዝን ፈጽመዋልና። የስጋንም ሰውነት በመገፈፍ ቁጥር 11 ላይ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ተገረዛችሁና በጥምቀትም ከእርሱ ጋር ተቀብራችሁ በጥምቀትም ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ በማለት እናንተም በበደላችሁና ስጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁንም ይቅር አላችሁ እያለ ይናገራል። ስለዚህ በኦሪት የነበረው ያ የግዝረት ስርዓትና ሕግ ለሐዲስ ኪዳኑ አማናዊ ጌታችን ለሰጠን ጥምቀት አምሳልና ጥላ መርገፍ እንደመሆኑ መጠን ዛሬ የአማኞች ልጆች የክርስቲያኖች ልጆች በልጅነታቸው ይጠመቃሉ። ከአህዛብነት ወደ ክርስትና የሚመጡ ሰዎች ግን አዋቂ ሆነው አውቀው ተምረው አምናለው ብለው ኮንፌስ ካደረጉ በኋላ የጥምቀትን ስርዓትና ሚስጥር ይፈጽማሉ ማለት ነው። ስለዚህ እኔ የተጠመቁት ከአማኞች ከተጠመቁ ከክርስቲያኖች ቤተሰብ በመሆኑ በልጅነቴ ተጠምቄያለሁ። አመሰግናለሁ። እሺ ቴንክ ዩ። የኢየሱስ አሁን ያልከውን ሁሉ ያውቀዋል እኮ ትእዛዝ ሲሰጥ ባይተወይ ያውቀዋል። ለዚህ ነው ሊፈጸመው የመጣው። ያመነ ለሚለው ቃል ምትክ ያመኑለት የሚል ማስረጃ ነው ያቀረብከው አንተ። ቤተሰብ እንዴት እንደሚያምንልህ እንዴት በአብርሃም እምነት እሱ ራሱ ታብራራልኛል። የት ጋ ነው ያገኘው በአብርሃም እምነት እንትናት እንዴ? ተው እንጂ። እሺ አሁን ጥያቄው እንዳይረዝምብህ አጭር ላድርግልህ። አሁን ኢየሱስን ነው የምንሰማው። አሁን አንተ አዲስ ኪዳን ውስጥ ነው ያለው። አንተ አዲስ ኪዳን ውስጥ ያለው ሰው ያመነ የተጠመቀ ይድናል ይላል ኢየሱስ። ያመነ ማለት ግለሰቡ ነው። አብርሃም ያመንለት ብለህ አብርሃም ውስጥ መሸሸግ አትችልም። ቤተሰብ ውስጥ መሸሸግ አትችልም። አንተ አምናሃል በ40 ቀንህ አላመንክም። አይ ስርዓት ነበረ እንትን ስርዓት ስለነበረ እንትን ስላደረገ እንትን የፈለገ ሊሆን ይችላል። አት ዘ ኤንድ ኦፍ ዘ ዴይ ግን ሕግን የፈጸመው ኢየሱስ ምን አለህ መሰለህ? ያመነ አለ። ያመነ ሲልህ አንተ አሁን የምትሰጠኝ ኤክስኪውዞች በጠቅላላ መረጃዎች ያመነ ሳይሆን ያመኑለት ነው የነገርከን። ስለ ይስሐቅን ብትሄድ ወደ አብርሃም ሄድከው፣ ስለ አንተን ብታወራ ወደ ወላጆችን ሄድከው። ስለዚህ አንተ አላመንክም። ባጭሩ ምን አደከመ? አንተ አላመንክም። እሺ ግርዘት በጥምቀት ተተክቷል? ሁለተኛ ጥያቄ። እሺ በጣም ጥሩ። ሁለት ጥያቄ ጠይቀኸኛል። የመጀመሪያው ላይ እና አጠር ብታደርገው ከቻልክ ነው። ይገባኛል። ለማብራራት ብለህ ነው ሪፍሌክሽን ለመስጠት ያህል ትንሽ። እሺ አንተ የሐዲስ ኪዳን አማኝ ነህ በማለት ብሉይ ኪዳንን ሪጀክት የማድረግ አዝማሚያ አይባሃለው ዳጊዬ። ይህ አግባብ አይደለም። ይሄ ሐዲስ ኪዳን ብቻ ብለን አይሁድ በኦሪት ወይም በብሉይ ኪዳን ላይ ሙጥኝ እንዳሉ ሐዲስ ኪዳን ብቻ እያልን አይደለም። በእርግጥ ለሐዲስ ኪዳን መሰረቱ ብሉይ ኪዳን ነው። እንኳን ስነ ይቅርና ወንጌላውያኑ ወይም ሐዋርያቱን ብጠይቃቸው ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ እንኳን ሊመሰክሩ በፈለጉ ጊዜ ወይም ሲያስተምሩ ወይም ሲሰብኩ ከብሉይ ኪዳን እንዲህ ተብሎ እንደተጻፈ እያሉ
ይጠቅሳሉ ወይም ይናገራሉ። እንኳን ሐዋርያት ይቅርና ራሱ መድኃኔ ዓለም ክርስቶስ እንኳን ትንቢተ ኢሳይያስን እንዲሁም ደግሞ የዳንኤል መጽሐፍን እንዲሁም ሌሎቹንም እየጠቀሰ በትንቢት መጽሐፍ እንዲህ ተብሎ እንደተጻፈ በኦሪት መጽሐፍ እንዲህ ተብሎ እንደተጻፈ እያለ ያ እንዴት በሐዲስ ኪዳን ፍጹም እንደሚሆን ይናገራል። እኔም የተከተልኩት ያንን ሐዋርያዊ መስመርና አካሄድ ነው እንጂ ብሉይ ኪዳንን ብቻ አምኜ ሐዲስ ኪዳን ያልተቀበልኩ መስሎ እንዳይታየ አንደኛው። ሁለተኛው ይስሐቅ በአብርሃም እምነት ለመገዘሩ ምን ምስክር አለህ ለሚለው መጽሐፍ ቅዱስ ነው። ይኸውም እንደምንድነው? ቅድም እኮ ጠቀስኩልህ እኮ አብርሃም የተገረዘው የግዝረትን ሕግና ስርዓት አመዛዝኖ ምን ይጠቅመኛል ምን ይጎዳኛል ብሎ አምኖበት ነው። አይ ሳያምን ነው የተገረዘው ካልከኝ ኦኬ ማስረጃ ማቅረብ ትችላለህ። ልጁ ይስሐቅ ግን በተወለደ በ8ኛው ቀን የተገዘረው አስበኸዋል? በ8ኛው ቀን የ8 ቀን ልጅ ከተወለደ የ8ኛ ቀን የሆነ ልጅ ምኑን ጥቅም ነው የሚያውቀው? እስኪ ንገረኝ። እስኪ ለምን እንደሚገዘር ይስሐቅ ያውቃል? እንዴት እንደሚገረዝ ያውቃል? ማን ተገረዝ እንዳለው ያውቃል? ማንስ እየገዘረው እንደሆነ ያውቃል? አያውቅም። ታዲያ እንዴት ተገዘረ? አባቱ አብርሃም ልጁ ይስሐቅ ይጠቅመዋል ብሎ እስካመነ ድረስ ያ የሚጠቅመው እሱ ከእግዚአብሔር ጋር ኖሮ ያየውን የቃል ኪዳን ህይወት ያንን የሚጣፍጥ ህይወት ልጁም እንዲኖረው ስለፈለገ ያንን ህግና ስርዓት ፈጸመለት። ይህ ደግሞ በሐዲስ ኪዳን ለጥምቀታችን ምሳሌ ነው፣ ጥላ ነው፣ አርአያ ነው፣ ማሳያ ነው። እሱን እኮ ነው ቆላስይስ 2:11 ላይ ጠቅሼ እየነገርኩ ያለሁት። እሺ ነግረኛል። ቆላስይስ ስለነገርከኝ እንዳይደቀም አንድ ይቀርታ እዚሁ ላይ ይስሐቅን እንዲገርዘው ለአብርሃም ትእዛዝ የሰጠው አለ? አዎ አለ። ማን ነው? እግዚአብሔር። እሺ እናትና አባት ለአንተ እንዲያምኑልህ ትእዛዝ የሰጠ አለ? ይህ በመጽሐፍ ቅዱስ ቅድም እንዳልኩ በማመን የሚፈጸም ወይ ደግሞ ከአማኝ ቤተሰቦች የሚፈጸም ስርዓት ነው ወይ ደግሞ ህግ ነው ብያለሁ ብለኸኛል። ግን እግዚአብሔር ብሎ ኦሪት ዘፍጥረት ምዕራፍ 20 መሰረት በማድረግ ወይም ደግሞ ቆላስይስ 2:11 መሰረት በማድረግ አንተ ብለኸኛል። እግዚአብሔር ብሎሃል ወይ ማለት ነው? አዎ በቅዱሳት መጻሕፍት እንደዛ ብሎኛል እያልኩ ነው። ምክንያቱም አራያውና ቅዱሳት መጽሐፍትን ከብሉይ ጀምሮ እንቀበላለን። ብሉይ እንዳለ አልጠፋውም። የኢሳያስ መጽሐፍ እኮ እየገለጠ ማርቆስ 4 ላይ ስትመለከት የሚያነብ እኮ ጌታ ነው። እሱ አልጠፋኝም። ግን እሱ ህግ እንዳለ ረስቶት አይደለም እንደገና ሌላ ህግ የሰጠው እየሻረው ሌላ ህግ አይደለም ዳጊ፣ ሌላ ህግ አይደለም። ሌላ ህግ ሳይሆን ጥያቄ ስለሆነ አጭር ላድርግልህ። እኔ አጭር ነው ጥያቄ አይተፈው ነው። ያንን ህግ እያጸናው ነው አለ። ሲያጸናው በምንድን ነው ያጸናው? ሲፈጸመው ትእዛዝ ሰጠ። ያመነ የተጠመቀ ሲል አብርሃም እንትን አላደረገልን። የትኛውን ህግ ነው ያጸናው? ይቅርታ ዳጊ፣ የትኛውን ህግ ነው ያጸናው? ቆይ እንመጣለን፣ ወደ ህግ መጽናት ላይ እንመጣለን። አይ ጥያቄ አትምጣ። አይ ህጉን አጽንቶታል ስትለኝ ጊዜ ምናልባት በማለት እንዳይባል ግን ፈጽሞታል የሚለውን ቃል ያዝልኝ። ቆይ እንመጣለን፣ ስለ ህግ መፈጸም ምናምን ቆይ እናወራለን። ጥያቄው እንዳይበዛብህ አንተም እኔም ከርዕስ እንዳይወጣ። አሁን ምን መሰለህ፣ ለአብርሃም ይስሐቅ አወቀም አላወቀም እንዲገርዘው ለአብርሃም ኃላፊነት ተሰጥቶታል። ኦኬ በጣም ጥሩ። ለአንተ አባትና እናት ለአብርሃም አወቀም አላወቀም ይስሐቅ እንዲገርዘው ትእዛዝ እግዚአብሔር ሰጥቶታል። ለአንተ አወቅም አላወቅም ለአባትህ እና እናትህ እንዲያምኑልህ ትእዛዝ ሰጥቷል እግዚአብሔር? አልሰጠም። ስለዚህ እነሱ እምነት ውስጥ መደበቅ አትችልም። ወይም ጥያቄው ይሄ ነው አይደለም። ጥያቄውማ አንተ ሳታምን ነው የተጠመቅከው። ስለዚህ አምኛለሁ ካልክ እኔ ልጠይቀኝ የፈለከው ጥያቄ ይሄን ነው? አዎ ሳታምን የጠመቀው መልሳለ። በጣም ጥሩ። እሺ በጣም ጥሩ። ቆይ እሺ፣ አይ ጥሩ አምጥታለህ። ጠየቀኝ እኮ በቃ ጥያቄን ጨረስክ አይደለ? እሺ እንደዛ ከሆነ ይስሐቅ በማን እምነት ነው የተገረዘው? እምነት አይደል፣ በመታዘዝ እኮ ነው ያደረገው አብርሃም። በእምነት በመካድ እምነት ክደት የለም። እዛ ጋር ታዞ ነው ያደረገው፣ በመታዘዝ ነው። ያንተ እናትና አባት ማናዘዛቸው ነው ጥያቄ። እንዴ አብርሃም ሳያምን ነው ያንን ህግ የፈጸመው? አብርሃም ለይስሐቅ አመነለት እያልከኝ ነው አንተ? አብርሃም ሳያምን ነው ያንን ህግ የፈጸመው እያልከኝ ነው? ታዞ ነው ያደረገው። ታዘዘ። መታዘዙ ራሱ የእምነት አካል ነው አይደለም? ለራሱ ነው የሚያምነው። ለራሱ ሳያምን ይታዘዛል ዳጊ። ኦኬ ችግር እኮ የለውም። ስማ እምነት አለ ብለህ የምታስብ ከሆነ ችግር እኮ የለውም።
ታስብ እንደሆነ አይደለም። አብርሃም ለይስሐቅ አላመነ። ባጭሩ መልስ እየመለስኩልህ ያመነው መቼ ነው? አብርሃም መቼ ነው ያመነው? ለምሳሌ እስኪ ንገረኝ። ጥያቄ ነኝ ግን እየጠየቀኝ ነው። አብርሃም ለይስሐቅ አላመነ። አብርሃም ለይስሐቅ አምኗል የምትልከኝ ከሆነ አንተ መልሱን ንገረኝና ከዛ በኋላ እኔ መልስልሃለሁ። እኔ ጥያቄ ነኝ። በእኔ ጥያቄ ጊዜም አንተም ጥያቄውን የኔን መልስልህ እመልስልሃለሁ። ጥያቄህን በጥያቄ እየመለስኩልህ ነው። አብርሃም መቼ ነው? ጥያቄን በመልስ መልስ። ጥያቄን በመልስ መልስ። አማኛ ነኝ ለምትለው እሺ መመለስ ካልፈለክ ንለፈው እንጂ ጥያቄን በጥያቄ አትመልስልኝ። ጥያቄን በመልስ መልስልኝ። አብርሃም ታዞ ያንን አደረገ። በጣም ጥሩ። ያንተን አባትና እናት ያዘዛቸዋል ወይ በአዲስ ኪዳን? እስኪ መልስልኝ እስኪ አንተ። አብርሃም መቼ ነው ያመነው? አብርሃም ይስሐቅ ሳይወለድ ይስሐቅ የሚባል ሳይፈጠር በፊት። በጣም ጥሩ። ገና ከከላውዲዮን ኡር ሲወጣ ወይ ደግሞ ሳይወጣ ውጣ ሲባል ነው አይደለ? ስለዚህ ከይስሐቅ ጋር የሚያገናኘው የአብርሃም እምነት ከይስሐቅ ጋር አይደለም። ቆይ ዳጊ፣ እሺ አሁን ከከላውዲዮን ኡር ውጣ ሲባል ነው አይደለ? በእግዚአብሔር አምኖ የወጣው ጥምቀት ላይ እናወራ። ጥምቀት አይደለ? ወደ ርዕሱ ተመለስ፣ ወደ ርዕሱ ተመለስ። ስለኝ ነበር። ስለ ጥምቀት እያወራን አይደለም ነው ወይስ አይደለም? ስለ ጥምቀት አይደለም እያወራን ያለ ነው። አሁን ባጭሩ ያንተን እናትና አባት ችግር የለውም። የአብርሃምን እምነት ራሱ ለይስሐቅ አመነ ብለህ ብታስብ ያንተን እናትና አባት እንዲያምኑ ትእዛዝ የሰጠ ማን ነው? ለአብርሃም የሰጠ እኮ አብርሃም ትእዛዝ የሰጠ። ሀሳቤን አስጨርሰኝ። አብርሃም ያመነው ገና ከሀገሩ ከትውልድ ሀገሩ ውጣ ሲባል በእግዚአብሔር አምኗል አላመነም? እያወራን ያለ ነው ግን ምን እንደሆነ አውቃለሁ። ጥምቀት ላይ ነው። ከርዕሱ በጣም ርቀህ። አዎ አውቃለሁ፣ በትክክል አውቃለሁ። አብርሃም ያመነው ከሀገሩ ውጣ ሲባል በእግዚአብሔር አምኗል አላመነም? ወንድሜ የጠየኩት ጥያቄ አትመልስልኝ። ጥያቄ ልድገምልሽ። ተረጋጋና አዳምጠኝ። አብርሃም ያመነው ከሀገሩ ሲወጣ ነው ወይስ አይደለም ነው? እንኳን ይስሐቅ ሲወለድ ጨርስና ደግሞ አንተ ደግሞ ለሁለተኛ ዙር ጥያቄ ጠይቃለህ። አሁን መጀመሪያ እኔን ጥያቄ መልስልኝ። ሁለተኛ ዙር አይደለም የጠየቀው ጥያቄ ላይ እኮ እያወራን ያለ ነው ዳጊዬ እኮ። በጥያቄ አትመልስልኝ። ይሄ መልስ ነው። ጥያቄ ላይ አብርሃም ያመነው ከሀገሩ ገና ሲወጣ በእግዚአብሔር አምኗል አላመነው ከተባለ አምኗል ነው መልሱ አይደል እንዴ? መቼስ አንተ ይሄን ትክዳለህ ብዬ አላምንም። ጠይቀኝ በኋላ። አሁን እኔ መልስልኝ። ልክ እያደረክ አይደለም ቃል ይወጥ እውነት። አሁን ልክ እያደረክ አይደለም። በእኔ ተራ አንተ ተጠያቂ ነህ፣ በአንተ ተራ አንተ ተጠያቂ ነህ። ለምሳሌ አንድ ነገር ልንገርህ የኔ ጌታ ሰማኸኝ። አልመልስም በለኝ እንጂ ጥያቄ አትጠይቀኝ ነው የምልህ። አሁን አትጠይቀኝ። ኮምፕሊት አትጠይቀኝም አይደለም። አሁን አትጠይቀኝ፣ በኋላ ጠይቀኝ። ያለ እምነት እየፈጸሟል እያልከኝ እኮ ነው። አንተ ሳያምን እየፈጸመ ነው እያልከኝ ነው። ወደ ጥያቄው እንመለስ። ጌታ ያለው ያመነ ሕግ ሳያምን እየፈጸመ ነው እያልከኝ ነው። እሺ አንድ ጊዜ ወደ ኢየሱስ ትእዛዝ እንመለስ። ያመነ የተጠመቀ አሁን ያነሳ ነው ያወራኸው ሐሳብ ላይ ቶሎ የትም ንቅንቅ አትልም። ያሁን ያነሳኸው ሐሳብ ላይ አብርሃም ሳያምን ተገዝሯል እያልከኝ ነው። አብርሃም እምነት ያመነ አላለም። በወላጆቹ እናትና አባት እምነት ያመነ አላለም። አብርሃም አመነ አላመነ እኮ ለአንተ አይጠቅምህም እኮ። አሁን ስለአንተ ነው የተጠየቀው። አብርሃም ስለምን ትደበቃለህ? አንተን ስጠይቅ አሁን ደግሞ አብርሃም ስትሸሸ አንተ የራስን እምነት ይጠቅመኛል ወዳጄ እኮ ንገረና። የኢየሱስ ትእዛዝ በዛ ላይ ሆነ ተቃውመህ የኖርክ ነው ያለኸው። ኢየሱስ ያለው ያመነ ነው። እሱን ተረተረቱን እንደ አብርሃም ያመኑለት ነገር የለም። አብርሃም አምኖ ነው የተገረዘው ወይስ ሳያምን ነው የተገረዘው? ጥያቄ እሱ ጥያቄ ነው የሚባለው፣ መልስ አይባልም። የኔን ጥያቄ መልስልኝ መጀመሪያ። ባይ ዘ ዌይ ፕሮፐር ጥያቄ እኮ ነው የጠየቀው። ምንም ጥያቄ አልጠየቅም፣ ያለ ተራ በመጠየቅህ ነው እኮ። ያለ ተራ በመጠየቅ እንጂ ችግር የለው። አሁን በእኔ ተራ አንተም ጥያቄ አትሁን። አሁን ጥያቄ አንድ ነው። ዳጊዬ ቆይ ይኸውልህ፣ ተረጋጋና በተረጋጋ መንፈስ እናወራ። አይ አንተ ነህ እኮ አትረጋጋው። በእኔ ተራ ተረጋጋው አንተ ነህ። ልጠይቅ የምትለው አንተ። አሁንም አንተ መልስልኝና ከዛ በኋላ መልስልሃለሁ። በእኔ ተራ አንተ መጠየቅ ፈለግ ወይ በእኔም ተራ አንተ ጥያቄ መሆን ፈለግ፣ ትክክል አይደለም፣ ፌር አይደለም። አሁን ሁለት ጥያቄ አለኝ። የመጀመሪያውን ጥያቄ መልስልኝ። ከፈለግ ስኪፕ አድርገው ቶ አልመልስም በለኝ። እኔ እኮ ቅድም እንዳልኩህ ባትመልሰው ሪስፔክትፉሊ ካናገርከኝ ይበቃል እኮ። ስላንተ አውራኝ፣ ስለ አብርሃም አታውራኝ። አንተ አምነህ ነው ወይ እየተጠመቅከው ስልህ አብርሃም ትለኛለህ፣ ይስሐቅ ትለኛለህ፣ እናቴ አባቴ ትለኛለህ። አንተ ግለሰቡ አንተ። ምክንያቱም ለአንተ ሲኦል አይገቡልም፣ ለአንተ ገነት አይገቡልም። ስለዚህ አንተ ነህ ተጠያቂው ለአንተ። ስለዚህ አንተ የራስን መልስ። እናቴ አባቴ አትበለኝ ነው የምልህ። እምነቴ ከእናቴ አባቴ ነው የመጣው ኢየሱስ ተስፋ እያልከኝ አንተ አሁን በጠቀስክልኝ ያመነ የተጠመቀ ይድናል በሚለው ቃል ፉሊ ወይ 100% አምነህ ነው ይሄን ጥያቄ እየጠየከኝ ያለኸው? እሺ በቃ ይሄን ጥያቄ ትቼዋለሁ። ሁለተኛው ጥያቄ ሊድ በቃ መልሱን አግኝቼዋለሁ። እኔ ለራሴ ለምን ትተዋለህ? ውይይት ስለነበረ ትቼዋለሁ። ኢትስ ኦኬ። ማውራት ካለብን በኋላ እናወራለን። መዝለል ፈልገህ ነው ጥያቄውን? አይ ቲንክ አሁን እንዳይቆይ ሰውም እንዳናሰለች ብዬ ነው። እሺ እንደዛ ካል ይቻላል። በአንተ ፈቃድ ይቻላል። ግርዘት በጥምቀት በአንተ ፈቃድ ይቻላል። እሺ ተባረክ። አዎ ተተክቷል። እሺ ማስረጃውን ስጠኝ። ቅድም እኮ ጠቀስኩልህ። ቆላሲስ መልእክት ምዕራፍ 2 ከቁጥር 11 ጀምሮ የብሉይ ኪዳኑ የግዝረት ሕግን ከጠቀሰ በኋላ ቅዱስ ጳውሎስ አሁን ግን የሐዲስ ኪዳን አማኞች በቅዱስ ጥምቀት አማካኝነት ወይ በሚስጥረ ጥምቀት አማካኝነት እንዴት የእግዚአብሔርን ጸጋ እንዳገኘን ይናገራል። ስለዚህ ጥምቀት
ልክ እስራኤላውያን በባህር መካከል ተሻግረው ያ ጥምቀት ለጥምቀት ምሳሌ እንደሆነ የኖህ ዘመን የጥፋት ውሃ ለጥምቀት ምሳሌ እንደሆነ አንዱ ደግሞ የአብርሃም የግዝረት ቃል ኪዳን ለሐዲስ ኪዳን አማናዊ የክርስትና ጥምቀት ምሳሌ ተደርጎ ተነግሯል ወይም ተጠቅሷል። ምክንያቱም በሌላም ስፍራ ቅዱስ ጳውሎስ እነዚህ ሁሉ ለእውነተኛው ለአካሉ ጥላና አምሳል መርገፍ ናቸው ብሎ ይናገራልና። ኦኬ፣ ስለዚህ ግርዘት በጥምቀት ተተክቷል ማለት ነው 100%። እሺ፣ ዲስሪስፔክት ለማድረግ አይደለም፣ ጥያቄው ትክክል ነው። ከደበረ ተወው። አንተ ተገርዘሃል? አዎ ተገርዣለሁ። ኦኬ፣ መገረዝ በጥምቀት ከተተካ ለምንድን ነው የተገረዝከው? በጣም ጥሩ። እንደውም ጥሩ ጥያቄ ጠየቀኝ ዳግዬ፣ በጣም አመሰግናለሁ። እኛ የሐዲስ ኪዳን አማኝ ክርስቲያኖች የምንገዘረው አሁን በሀገር ልማድ ወይም ባህል መሰረት ነው እንጂ በሃይማኖት አይደለም። ምን ማለት ነው? የግዝረት ሕግን በመፈጸም እንድናለን፣ እንጸድቃለን፣ የዘላለም ሕይወትን እናገኛለን ብለን የሙሴን ሕግ በመጠበቅ ሴንስ አይደለም። ይህንን ደግመን ደጋግመን በብዙ መጽሐፍት በብዙ አውደ ምሕረት ተናግረናል። ሕግን እየፈጸምን ሳይሆን ስርዓት ነው። ከጤና አንጻር፣ ከልማድ አንጻር፣ ከባህል አንጻር የሚታይ እንጂ ከመጽሐፍ ቅዱሳዊ የመዳን መስፈርት አንጻር የሚታይ ወይም እንደዛ የሚወሰድ አይደለም። ምናልባት ላለማርዘም በአጭሩ መልሴ ዳጊዬ በጣም እየሰማኝ እንደሆነ ተስፋ አድርጋለሁ። ልብ አድርገህ በሐዲስ ኪዳን እኛ ያለን እንኳንስ እኛ የሐዲስ ኪዳን አማኝ ክርስቲያኖች ይቅርና ወንድሞቻችን ሙስሊም ወንዶችም ራሱ እኮ ይገረዛሉ። ያ ማለት ግን ስለተገረዙ የዘላለም ሕይወትን ያገኛሉ ማለት ነው? እኛም ስለተገረዝን የዘላለም ሕይወትን ክርስቶስ ያዳነንን ማዳን ተክቶ ያ ግዝረት ያድነናል እያለ ነው? ሐዋርያት ሥራ ምዕራፍ 15 ላይ እንዳለው ኖ አይደለም። ባህል ነው፣ ስርዓት ነው፣ ልማድ ነው። እንዲሁም ደግሞ ከጤና አንጻር የሚታይ ነው እንጂ ከሃይማኖት አንጻር፣ ከመዳን ሕይወት አንጻር፣ ከጽድቅ ሕይወት አንጻር በፍጹም እኛ እንዲህ ብለን አናምንም፣ አናስተምርም። እሺ ቴንኪዩ። ያንተን ከመለስክልኝ ጥሩ። አሁን ደግሞ መቼም ሰው የሚባል ወይም የእግዚአብሔር መንግስት የሚወርሰው ወንድ ብቻ አይደለም፣ ሴትም የእግዚአብሔር መንግስት መውረስ አለበት። እናንተ ደግሞ በጥምቀት ድነት አለ ስለምትሉ ጥምቀት ደግሞ ከግርዘት የመጣ ከሆነ ሴቶች ይሄ አስተምሮ እንዴት ነው እነሱ ላይ አፕላይ ስታደርጉ ሴቶችም ተገርዘው ነበር ማለት ነው? በጣም ጥሩ ዳጊ፣ እግዚአብሔር ይስጥህ። በጣም ጥሩ ጥያቄ እየጠየቀኝ ነው። እኔም ደግሞ ይህን ጥያቄ በዛው በአንጻሩ በጥያቄ መልስልሃለሁ። በብሉይ ኪዳን ሴቶች ይገረዙ ነበር? እኔ እንጃ፣ ጥያቄ ነው እየጠየቁ ነው። ንገረኝ እኮ። አይ እሱማ ጥያቄ እኮ ነው የጠየቀኝ። ግን በብሉይ ኪዳን ሴቶች ይገረዙ ነበር? አንተ የብሉይ ኪዳን መጽሐፍትን ስታነብ አንድ ቦታ እንኳን ሴቶች ሲገረዙ አይተህ ታውቃለህ እኮ? መልስልኝ፣ ካለ ንገረኝ፣ ከሌለ የለም። ጥያቄ ስለሆነ አንተ መልስ ስጠኝ ከቻልክ። ያው ግርዘት በጥምቀት ተተክቷል ብላችኋል። መቼም ለወንድ ብቻ አፕላይ አድርጋችሁ ወንድ ብቻ የእግዚአብሔር መንግስት አይወርስም አይደል? ስለዚህ ለሴቶች እህቶችህ ምን ትላቸዋል? ምን ወደ ምን ተተካ ትላቸዋል? ግርዘት ወደ ጥምቀት ካልካቸው እኛ የምን ግርዘት ነው የምታወራ ይሉሃል። ስለዚህ ምን ትላቸዋል ለእህቶቻችን? በጣም ጥሩ። እንግዲያውስ የኔን ወይም የቤተ ክርስቲያኔን መልስ የምትፈልግ ከሆነ በጣም አመሰግናለሁ ስለ ጥያቄው። በብሉይ ኪዳን ወዳጆቼ ምን አለ መሰላችሁ፣ በአይሁድ ልማድ መሰረት ወንድ ልጅ ወይም በአይሁድ ሕግ መሰረት ወንዶች ብቻ ይገረዛሉ። የግዝረትን ሕግ የሚፈጽሙት ወንዶች ብቻ ናቸው። ዛሬ አንዳንድ ባልሰለጠኑ አንዳንድ አካባቢዎች ላይ የሴት ልጅ ግርዛት ብለን የምናየው ነገር እግዚአብሔር ያልፈቀደው በሕግ መጽሐፍም ያልተጻፈ ኢቭን እንኳን በሕግ መጽሐፍ ብቻ አይደለም በአይሁድ ልማድ ውስጥም እንኳን ወይም በእግዚአብሔር ሕዝብ በእስራኤላውያን ዘንድ እንኳን የሌለና ያልነበረ አዲስ የሰዎች ፍልስፍና ውጤት ነው። ነገር ግን በብሉይ ኪዳን የነበሩ ሴቶች ስለማይገረዙ የግዝረት ሕግ ለሴቶች ስላልተሰጠ ሴቶች አይገረዙም ነበረ። ባይሆን ግን እነዛ ሴቶች ካዲያ እንዴት አድርገው ነው የዛ የወንዶቹ ያገኙትን ክብር የሚያገኙት የሚለውን ነገር በአይሁድ ልማድ ውስጥ ምን አይነት ልማድ አላቸው መሰላችሁ? ያቺ ሴት ክብረ ንጽህናዋን ወይም ድንግልናዋን እስከ መጨረሻው ድረስ ጠብቃ ሕጉን ስርዓቱን ከፈጸመ ወንድ ጋር በምታደርገው ሩካቤ መሰረት የአብርሃም ቃል ኪዳን ተካፋይ ትሆናለች። ይህ በአይሁድ ዘንድ ያለ ልማድ ነው። ስለዚህ ይህንን ልማድ መሰረት አድርጎ ሴቶች እስከ መጨረሻው ድረስ ክብረ ንጽህናቸውን ጠብቀው ወይም ድንግልናቸውን ጠብቀው ከተገረዘ ወንድ ጋር በመገናኘት ያንን ስርዓት ይፈጽሙ ነበር ማለት ነው። ስለዚህ ለወንድ ሲሆን ግርዘት ወደ ጥምቀት ተተክቷል ትሉና ለሴት ሲሆን
ክብረ ንጽህና ወደ ጥምቀት ተተክቷል ነው የምትሉት ማለት ነው። በኦሪቱ በምሳሌው እናየው ወይም በጥላ በሆነ ወይም ምሳሌ በሆነው መንገድ እናየው ካልከኝ እንደዛ ነው። ቤተክርስቲያን እንደሱ ትላለች ወይስ ግርዘት ወደ ጥምቀት ብቻ ነው የምትለው? እስኪ አንድ ወንድሞች ቃለ ሕይወት ዳጊ እኛም እናውራ እድል ስጡንና ከይቅርታ ጋር ማለት ነው። እሺ ወንድማችን አንዴ ጠብቀን እየጨረስን ስለሆነ አንዴ ይቅርታ። አይደለም ዳጊ ይኸውልህ አንተ ቤተክርስቲያኗ ጋር ነው ትኩረት፣ ቤተክርስቲያኗ ጋር ነው። አንተም ቤተ እምነትህን ተናገርና እኛ የምንጠይቅህ ያንተ ቤተ እምነት አንተ የምትከተለው እምነት ዶክትሪንህን አውጥተን እኛ የምንጠይቅህ። ቤተ ክርስቲያን ብቻ የምትጠየቅበት ምንም አይነት ምክንያት የለም። እኛ ኦርቶዶክሳውያን ብቻ አንጠየቅም። የእናንተም የሃይማኖት አቋም የቤተ እምነት እንትን አላችሁ አይደል እንዴ? ስለዚህ እናንተም ትጠየቃላችሁ። ቤተ ክርስቲያኗን ብቻ ትኩረት አድርጋችሁ የምትጠይቁበት ምንም አይነት ምክንያት የለም። እናንተም ትጠየቃላችሁ። ስለዚህ እንደኔ አንተ ቤተ እምነትህን ተናገር፣ እኛም ከቤተ እምነትህን የቤተ እምነትህን አስተምህሮ እያወጣን እኛም እንናገር ማለት ነው። እኛም እንጠይቅህ አንተም እየጠይቀን ለማለት ነው። በማለገ ለመግባት አይደለም። ቀጥሉ፣ ጨርሱ። እሺ፣ እናመሰግናለን ስለ አስተያየቱ። ጥሩ አስተያየት ነው። በቃ ካችካል እንትን ቃልዬ ዳግሻ በጣም ይቅርታ። እሺ አባዬ በጣም ይቅርታ። ረጅም ሰዓት እየቆየን ነውና ጥያቄ ጠይቀዋል። ቃልዬ 2 ጥያቄ ጠይቀዋል፣ ይበቃዋል። ስለዚህ ደግሞ ከኛም ጥያቄ እንጠይቅና እዛ መልስ ላይ ዳግሻ የተወሰነ ሐሳብ ጥያቄ ነው። እጅግ በጣም አመሰግናለሁ። በኦሪት ዘሌዋውያን ምዕራፍ 12 ላይ የመንጻት ሕግ አለ። ወንድሞች ልብ አድርጋችሁ ተመልከቱልኝ። በኦሪት ዘሌዋውያን ምዕራፍ 12 ላይ ሴት ልጅ ወንድ ስትወልድ ትቆራርጣለህ። ቦታ ቀየርክ እንዴ? ይሄንን ትፈጽም ወይም ይሄን ነገር ታድ ሴት ስትወልድ ደግሞ ይሄ ታውቀን ቆላስ ሐዲስ ኪዳን አማናዊ ጥምቀት ለተተካ ቅድስት ክርስቲያናችን ሚስጥር ጋር ቁጥርን ከቁጥር ጋር አዋህዳ ታመሰጥረውና በስርዓተ ቤተክርስቲያን ውስጥ አፕላይ እንዲደረግ ታደርጋለች። ነገር ግን ዳጊ የሱ መረዳትና ጥያቄ ምንድነው? እሱ ለምንድነው እሱ ጥምቀት ማነው ግዝረት በ8ኛው ቀን ከሆነ ለምንድነው እሱ በ8ኛው ቀን ማትጠመቁት? እንደተወለዳችሁ ለምን በ40ኛው ቀን እንትን አላችሁ? ማነው ተጠመቃ? ወንዶች ለምን ይጠመቃሉ? ሴቶች በ80ኛው ቀን ለምን ይጠመቃሉ የሚል ነው። ኦኬ እንደዛ ከሆነ በኦሪት ዘሌዋውያን ምዕራፍ 12 ላይ መሰረት አድርገን ሴቲቱ እና የወለደችው ሕፃን በእግዚአብሔር ፊት ቀርበው ሕግና ስርዓትን የሚፈጽሙት ወይም መስዋዕት የሚያቀርቡትና ልጇን የምታስባርከው የምታስቀድሰው በስንተኛው ቀን ነው? አሁን ባወራኸው በኦሪት ዘሌዋውያን ምዕራፍ 12 ላይ የወንዱን ብቻ ስለጠየከኝ ማለት ነው ከተባለ ራስህ ቁጥሩን አምጥተኸዋል። 7 ቀን ወይም 1 ሱባኤ ያህል የረከሰች ትሆናለች። ከዛ ከደሟ የምትነጻውና ያንን ሕፃን ልጅ የወለደችውን የእግዚአብሔር ስጦታ የሆነውን ሕፃን ልጅ በእግዚአብሔር ፊት ስሙር እንዲሆን የሰመረ እንዲሆን የምታቀርበውና መስዋዕት የምታቀርበው በስንተኛው ቀን ነው? በ40ኛው ቀን ነው። ይህ ሕግ ደግሞ ከሙሴ ጀምሮ እስከ ክርስቶስ ለ1600 ዓመታት ያህል ለ1500 ዓመታት ያህል ወደዛ የሚጠጋ ማለት ነው ሲፈጸም ነበረ። መድኃኔ ዓለም ክርስቶስ በዘመነ ስጋዌ ወይም ደግሞ እኛን ለማዳን በምድር ላይ በተገለጠ ጊዜ በሉቃስ ወንጌል ምዕራፍ 2 ላይ እንደተገለጠው ይህንን ሕግ ሲፈጽም እንመለከተዋለን። እናታችን ቅድስት ድንግል ማርያም የወለደችውን ወንድ ልጅ ክርስቶስ ኢየሱስን በ40ኛው ቀን ይዛ በእግዚአብሔር ፊት በምትገለጥበት ጊዜ 2 እርግብ ወይም ደግሞ የዋኖስ መስዋዕትን ካላት ነገር ላይ ለእግዚአብሔር መስዋዕት እንዲቀርብ ወደ ቤተ መቅደሱ ይዛ ስትቀርብ እናገኛለን። ስለዚህ ወንድ ልጅ በ40ኛው ቀን እንዲጠመቅ፣ ሴት ልጅም በ80ኛው ቀን እንድትጠመቅ ስርዓት የተፈጸመው ወይም ስርዓት የተሰራው የኦሪቱን አብነትና ምሳሌ ይዘን በመሆኑ ይህ ሕግና ስርዓት የመጣው ከዛ አንጻር ነው። በእርግጥ ግን እውነታውን ለመናገር ያህል
ቁጥሩን 40 እና 80 አለው እንጂ ከ40 እና ከ80 ጋር ፊክስድ አድርገን ወይም ዶግማ አድርገን አይወጣም አይወርድም ብለን እኛ አላለም። ስርዓተ ቤተክርስቲያንን ለመፈጸም ያህል በ40ኛው ቀን በ80ኛው ቀን እንላለን። ከዛ ባነሰ ግን ምናልባት የተወለደው ሕፃን ለጤናው የሚያሰጋውና ለህይወቱ የሚያሰጋው ነገር ካለ ቀድሞም በሞግዚት ይጠመቃል። ሴቷም ደግሞ አስቀድማ ለህይወቷ የሚያሰጋት የተወለደችው ሕፃን ጨቅላ ሴት ለህይወቷ የሚያሰጋት ነገር ከሆነ አስቀድማ ትጠመቃለች እንጂ ቤተክርስቲያን የለም አይወጣም አይወርድም ይሄ እያረግና እየወረድ በሚለው እንትን በቃ ከ40 እና በ80 ብላ ፍሬን አትይዝም። ስለዚህ ስርዓቱን ከመፈጸም አንፃር 40 እና 80 እንላለን እንጂ ምሳሌና አርአያውን ከብሉይ ኪዳን በመጥቀስ ነው። ጥያቄውን ስለጨረስክ በጣም አመሰግናለሁ ዳጊዬ። ሌሎች ወንድሞችና እህቶች ደግሞ መቀጠል ይችላሉ። ቆይ አልተመለሰልኝም። እንጨርሰው ጥያቄውን። ገና እኮ ክፍሉ ወደ ሴቷ መቼ ሄደን ወንዶቹን መለስክልን። እዚሁ ክፍል ላይ ሴቶቹ አሉ። በመጀመሪያ ነገር የወንዱንም የሴቱንም እንኳን አንድ ላይ አድርጌ እኮ ነው የመለስኩልህ ሰዓት ለመቆጠብ ያህል ዳጊ። እኔም ሰዓት ለመቆጠብ ስላልተመለሰልኝ ይቀጥል። አልተመለሰም እያልኩ አንድ ሰዓት ያህል አልቆይም መቼም። ስለዚህ አጠራጠር ያደረግነው ቶሎ እንትን ብለው። እሺ ቆይ አይገድም። መልሱን አልመለስኩም። አዎ ግርዘት በጥምቀት ተተካ ነበር ያልከኝ። እዚህ ጋር ግን የተተካው ግርዘት በጥምቀት ሳይሆን መንጻትና የመርከስ ወራቷ በጥምቀት ነው የተተካው ከቀኑ ጀምሮ ማለት ነው። ስለዚህ ግርዘት ከሆነ ግርዘት በ8ኛው ቀን ነው እንጂ የተፈጸመው በ40ኛው ቀን አይደለም። ግርዘትን ወደ ጥምቀት ከተካችሁት በ8ኛው ቀን ነው መጠመቅ ያለባችሁ። እናንተ በ40ኛው ቀን ነው። 40ው ቀን ከእናንተ ጋር ምንም አያገናኙም። ከልጁ ጋር ከወንዱም ከሴትም ከተወለደው ልጅ ጋር አያገናኙም። 80ኛውም ቀን አያገናኙም። የረከሰችና የነጻችበት እንጂ ልጅ የተገረዘበት ቀን አይደለም። ስለዚህ ይሄ አያስኬድም። ይሄ ስርዓት ኮፒ እንኳ አድርጋው ከሆነ ማንም ያዘዛትም ያደረገ ሐዋርያም የለም ያዘዛትም የለም ቤተክርስቲያኒቷን። እሱ ጥያቄ አጠይቅ ስላልከኝ እንተዋለን። ግን 40 የሚለውን ያመጣችሁት ከግርዘት አይደለም። ግርዘትን አይደለም ወደ ጥምቀት የተካችሁት መንጻትና መርከስን ነው። እሺ ሐሳብ እንዳይደጋገም ይሄ አግኝተኛል። ቤተክርስቲያንን ሄደ 8 የነበረው መንጻታቸው የሚፈጸመው የሴቷ ብቻ ነው ወይስ የተወለደውም ሕፃን ልጅ ነው እንዴ? ከምርህ አይደለም። ይሄ ውሸትክን ነው እንዴ? አይም ሲሪየስ። ይሄ ውሸትክን ነው። የምን ውሸት? አረ በጌታ ስም እኔ ያየሁሽ አይደለም። የልጁ የመንጻት ወራት ነው የሚፈጸመው። አዎ ጌታ ኢየሱስ። እሺ እናንብበው እንግዲህ። እሺ ለእስራኤል ልጆች ቁጥር 2 እንደዚህ ይላል። ለእስራኤል ልጆች እንዲህ ብለህ ነገራቸው፣ ሴት ብታረግስ ወንድ ልጅም ብትወልድ 7 ቀን ያህል የረከሰች ናት። ስለሷ ነው ያለው። ልጁ ረከሰ አላለም። እንደ ሕመሟም መርገም ወራት ትረክሳለች። አለቀ። በ8ኛው ቀን ልጁ ከስጋው ሸለፈት ይገረዛል እንጂ ረክሷል ከመርከስ ለመንጻት ምናምን የሚል ነገር የለም። 4 ከደሟም እስክትነጻ 33 ቀን ትቀመጥ። የመንጻቷም ቀን እስኪፈጸም ድረስ የመንጻቷ ቀን ነው። የልጁ መንጻት የሚል ነገር የለም። እኔ እንደምንጠይቅ ገብቶኛል። እስኪፈጸም ድረስ የተቀደሰ ነገር አትንካ፣ ወደ መቅደስም አትግባ። እዚህ ጋር ስለ የልጁ መንጻት ነው አልክ። ከምርህ አይደለም አይደለ? ቅርታ አሁን እንጃ ዳጊ እየቀለድኩ መስሎ ሆነው። እስቲ አሁን ለምሳሌ አሁን አንተ ባነበብከው ጥቅስ ላይ የመንጻት ሲል ከምን የመንጻት ብለህ ነው የምትረዳው እንዴ? ከምን የመንጻት ማለት? መጽሐፉ የመንጻት ህግ ነው አይደለ? ህጉ የመንጻት ህግ ነው። ከምንድን ነው የምትነጻው ሴቲቱ? በፔሪድ ካየችበት ከ7ቱ ቀን ደሟ ከፈሰሰበት ከህመሟ ይላል እኮ እዛ ላይ በግልጽ። ከዛ ፉሊ የምትነጻው መቼ ነው? ከ33 ቀን በኋላ ተጨማሪ 33 ቀን በኋላ 7 ቀን ያረከሰች ነች። 33 ቀን በኋላ ትነጻለች። እሺ ስለዚህ ከልጁ ጋር በምን አገናኝ? የመንጻት ህግ ሲባል ወይ ደግሞ መንጻት ሲባል ከምንድን ነው የምትነጻው? ስለ ልጅ መርከስ የሚያወራል እዚህ ጋር ወዳጄ ነው። አመጣልሃለሁ። ግን አንተ በመጀመሪያ የመንጻት ህግ ሲባል መንጻትን በምን አውድ ነው የተረዳኸው? እዚህ ጋር ደም ስለምታይ ነው። ደም ስታይ ትረክሳለች። ከኃጢአት ጋር ይገናኛል ይሄ ነገር? ቆይ እሱ ሌላ ጥያቄ ነው። አሁን እኮ ጥያቄ እኮ አይደለም። ከደም ጋር ብቻ ነው ወይንስ ከኃጢአት ጋር ነው? መልስልኝ። ችግር የለም። መንጻት ከተባለ ከኃጢአት ጋር ማገናኘት ይችላል። ኃጢአት ነው ማለት አይደለም። የረከሰ ነገር ያው በኦሪት ህግ ጥያቄውን እኮ በጣም ዲቴል ውስጥ ልንገባ ነው። እንደዛ ረክሳ አይደለም። እየተወያየን እኮ ነው። ጥያቄህን ከጠየቅህ እኮ ጨርሰሃል እኮ ቆይታል። አሁን እየተወያየን ስለሆነ ዳጊ እርስ በርስ ማውራት እንችላለን። ፍሪሊ ማውራት እንችላለን። ወደ እግዚአብሔር ፊት ማቅረብ አለበት አይደለ? መስዋዕቷ ለመቅረብ ቆይ እዛ ከመሄድ በፊት መንጻት የሚለው ከኃጢአት ጋር የሚገናኝ ነው ወይንስ ከደም ጋር ብቻ የሚገናኝ ነው? ከደም ጋር የሚገናኝ ምን ማለት ነው? የረከሰ ከመርከሷ ጋር የሚገናኝ ነው። መርከስ ኃጢአት ረከሰች የተባለውና መንጻት የሚያስፈልጋት ከኃጢአቷ ነው ወይንስ እንደዛ ወደ እግዚአብሔር ቤት መቅረብ ስለማትችል ነው መስዋዕት ማቅረብ እኮ? የረከሰችው በምንድን ነው? በኃጢአት ነው ወይንስ በደም? በህመሟ በደሟ። ያ ህመም ከምን የተነሳ ነው? ከኃጢአት የተነሳ ነው ወይስ ልጅ በመውለድ?
አይ ዶንት ጌት ኢት ምን ማለት ነው ልጅ በመውለድ ልጅ ሲወልዱ እንደሚፈሳቸዋል ስለዚህ ከዛ አንፃር ነው ወይስ እሺ ጥያቄ ነው የኔ መልስልኝ ወደ አንተ እንሄዳለን ችግር የለም እኮ እየመለስኩልህ እኮ ነው አሁን እዚህ ጋር የመንጻት ሲባል ዳጊ ፕሊዝ መንጻት ሲባል የሚነጻበት ስርዓት ነው ወይንስ ከደም የምትነጻበት ነው የመንጻቷ ወራት ሲያልቅ ሲል ከየትኛው መንጻት ከምንድን ነው የምትነጻው ሴቲቱ ከኃጢያት ነው ወይንስ ከደም ጥሩ ጥያቄ ነው የኔ መልስልኝና እመልስልሃለሁ አሁን እንደቀድሙ ጀምሮ መጀመሪያ መልስልኝና ወደ መልስህ እሄድልሃለሁ አሁን ኢንፎርማል የሆነ ወሬ ነው ያወራን ለምናት መልስልኝ እየተወያየን ነው እናትየው ላይ ጥያቄ የለኝም እኮ በመጀመሪያ ነገር ጥያቄ ችግር የለውም እናትየው ላይ አባትየው ላይ መፈለግ እንደፈለግ ትችላለህ ግን እዚህ ጋር በዚህ አሁን በኦሪት ዘሌዋውያን መሰረት ወዳጄ ይኸውልህ በኦሪት ዘሌዋውያን መሰረት የመንጻቷ ሲል ከምንድነው ሴቲቱ ነጻች እያልከኝ ያለው አንተ የምትረዳው ምንድነው መጽሐፉ ስታነበው ከኃጢያት ነው እየነጻች መንጻት አለባት እያልከኝ ወይም እየነጻች ያለች ነው የምትለው ወይስ ከደም ነው እኮ አንድ ነገር ልበል እንዳትረሳው አደራ ይሄን ጥያቄ ግን መልስልኝ መጀመሪያ አንተ እንዳትረሳው ይሄን ጥያቄ ጥሩ ነው ጥያቄ አለ ማለት ነው ጌታ እመልስልሃለሁ ዳጊ እስካሁን ድረስ ጥያቄን ሳልመልስ ያለፍኩበት ቦታ አለ እንዴ ዳጊ እኮ ጥሩ እኮ ነው ጠየቀኝ እኮ አሁን ምን ታደርጋለህ ይሄን ጥያቄ እንዳትረሳው ይሄን ጥያቄ መልስልኝ አሁን አንተ ልጁ ረክሷል ብለሃል ልጁ የረከሰበትን አሳይ እኮ ልመልስልህ ነው ግን ያንተን መረዳት ማወቅ የለብኝም እንዴ ያንተን መረዳት ማወቅ የለብኝም ችግር የለውም መልስልኝ ያንተን መረዳት ማወቅ የለብኝም እንዴ አይ ጥያቄ ነው ጠይቀው እኔ መረዳት በኋላ ስትጠይቀኝ ነው የምትረዳ እኔ መልስልኝ ጥያቄ ልጁ ረክሷል ብለሃል እስኪ የረከሰበትን አሳይ ልጁ ረክሷል አላልኩህም ቃል በቃል ነገር ግን አንተ መንጻት ስትል በምን አውድ ነው ይሄን እየተረዳኸው ያለው ለምሳሌ እሺ አንድ ጥያቄ እዚሁ ጋር ለምሳሌ ጽሁፉ እንደዚህ ቢሆን የመንጻቷ ብቻ ሳይሆን የመንጻታቸው ቢል ኖር ምን ትላለህ አይ ጥያቄ ነው የመለስክልኝ አሁንም እየጠየቅህ ነው ባይ ዘ ዌይ ኮንቲኒየስሊ ጥያቄ እየጠየቅህ ነው ምክንያቱም የሆነ መመለስ የማትፈልገው ነገር አለ ማለት ነው በጣም መልስልሃለሁ ብቻ አንተ እምነትህን ንገረኝ ሪዋይንድ ላድርግልህ ሪዋይንድ ኖ ያልተመለሱ ጥያቄዎችን ታይም ዌስት እናደርጋለን እድል ለሌሎችም ለመስጠት ያህል ታይም ዌስት ላለማድረግ ብለህ ስኪፕ የምታደርግ ከሆነም እኔም እኮ ጥያቄን ስኪፕ አደርጋለሁ አክብሬ የምመልስልህ እኮ የኔን ስለምትመልስልኝ ነው የኔ ጥያቄ አክብረህ የምትመልስልኝ ከሆነ የሚለውን ያመጣችሁት በዘሌዋውያን 12 ላይ የተጠቀሰው ከኃጢአት አንጻር ነው ወይንስ ከደም ከንጽህና አንጻር ነው ግርዘት በጥምቀት ተተካላችሁን እንጂ መንጻትና መርከስ በጥምቀት ተተካላላችሁም ወይ በሉንና አዲስ ትምህርት ነገር ዳጊዬ ፕሊዝ 40 የመጣው ከእናትየው ነው እንጂ ከልጁ አይደለም መንጻቱ የሚፈጸመው ከኃጢአት ነው ወይንስ ከደሟ ነው እያልኩ ነው በዚህ በዘሌዋውያን 12 ምርጥ ጥያቄ ነው የኔን ጥያቄ መልስልኝ አልኩ አልመልስም እኮ ልመልስልህ ያንተ መረዳት ግዴታ ያስፈልጋል አለ ጥያቄው መልስ ኦኬ መልስልኝና ችግር የለውም ከዛ መልስልህ ለምን አንተ ጥያቄውን ለመመለስ ለምን ፈራህ ይሄንን እንትሩን ወይ የኃጢአት ነው ወይ ደግሞ የንጽህና ነው ወይ የደም ጉዳይ ነው ለማለት ለምን ፈራህ መልሽላሉ ባይ ዘ ወይ መልሽልህ ነው በኔ ተራ መልሽልህ እስቲ ምን አልከኝ ዳጊዬ የኔ ጌታ እየተደባመጥን እናወራ በየዋህነት ማለት ነው እስቲ ምን አልከኝ ለምሳሌ አሁን እስቲ መልሰህልኝ እኔ ረስቼው ከሆነ ወይ አልሰማሁ ከሆነ ምን አልከኝ ለምሳሌ አሁን እስቲ የኃጢአት ንጽህና ጎድሎባት ነው ወይ በኃጢአት ምክንያት አድፋ ነው ወይንስ በአካላዊ ንጽህና ጉዳይ ነው በምንድን ነው እሱ መልስልኝ ጌታን መልስላልኝ ጥያቄ በጣም ቀላል ነው ቀደም አትሰማኝም ባይ ዘ ወይ ሪዋይንድ አድርገህ አሁንም አሰማለሁ ቀደም አልመለስክልኝ ብለህ ይሄንን ቆይ እንዴ ፖዝ ላድርገው አንዴ እንዳታወራ ቆይ ፖዝ ላድርገውና አዲስ ቀዳለሁ ከዛ አሰማለሁ መልሽልህ እንደነበር እሺ አሁን ቀጥል አሁን ተመልከቱ አምጣና ሳይ አልመለስክልኝ ብሎኛል እንደመለስኩለት ታያላችሁ እሺ እንቀጥል አሁን የኔ ጥያቄ መልስልኝ እኮ የመለስክልኝን መልስ አምጣና አስደምጠኛ አሁን ሪከርድ አርገተይለም እንዴ ጥሩ ጥያቄ ነው ይሄም እንደ ጥሩ ጥያቄ አድርጌ ወስደዋል የኔ መልስልኝ ሪስፔክትፉሊ መልስልሃለሁ ግን ምክንያቱም አንተ በቀጥታ መመለስ ካልቻልክ ወይም ካልፈለክ ሪከርድ ካረከው ላይ ቀድሞ ወይም ቅድም ከመለስክልኝ ነገር ላይ አስደምጠኝ እስኪ እኔ ልዋሽና አንተ እውነተኛ ሆን እስኪ ከመለስክልኝ እሺ ጥሩ ጥያቄ ነው ይሄም አንዴ የኔን ጥያቄ መልስልኝ ጥያቄ ላስታውስህ በሌላ ጥያቄ ስጠይቅ ረስተዋል መሰለኝ ጥያቄ የለውም ጥያቄውን አውቀዋለሁ እኔም ያለው ጥያቄው ላይ ነኝ ግን አንተ መልሻለሁ በስምንት ቀን የተገረዘ ልጅ መፈካት እየተረዳዳን አሁን ጥሩ መተን ነበር እኮ አይደል እስካሁን ድረስ ጥሩ እየተነጋገርን እየተወያየን ያደረገ ሐዋርያ የለም ተኩ ብሎም ትእዛዝ የሰጠ የእግዚአብሔር ቃል የለም ኦኬ ተካችሁ በራሳችሁ ስልጣን ሐዋርያ ቀብሎሽ ያላችሁ አንተ የቆላሲስ መልእክትን ካልተቀበልክ ቶ ሪጀክት አድርገው ኦኬ እዛ ጋር መተካካት የሚል ነገር አለ ተኩ የሚል ነገር አለ በኦሪት ዘሌዋውያን ምዕራፍ 12 ላይ በተጻፈው መሰረት የመንጻት ህግ ሲባል ከኃጢአት ነው የምትነጻው መመለስ ለምንድን ነው እኔን ያልከደሟ እሺ ይሄን ብቻ መልስ ጥያቄ አልጠይቀህም
ማን ነበር ቀድሞ ኖ የጠየቀው? ኖ ኖ የጥያቄውን ዘለህ ለምን ሌላ ቦታ ኦኬ ችግር የለውም። ሌላ ጥያቄ አልጠይቀም። ማን ቀድሞ አይደለም የተጠየቀው ቀድሞ መልስ እኔ የጠየቀው ማን እንደሆነ ለመመለስ ንገረኝ። እንዲመቸኝ እቺን ብቻ መልስልኝ። ቀድሞ የጠየቀው ማን ነው? እከሌ ነው ብቻ በለኝ። ቀድሞ የጠየቀው ማን ነው? ፕሊዝ እባክህ ዳጊዬ ጥያቄውን ብቻ መልስልኝ። እሺ ቀድሞ የጠየቀው ማን ነው? ሴቲቱ የምትነጻው ከደሟ ነው ወይስ ከኃጢአት ነው? በቃ ችግር የለም። መመለስ አልፈልግም አይደል? that's fine። እሺ አንድ ደቂቃ ፖዝ አድርግልኝ። በቃ ጥያቄን መመለስ ካልፈለክ እኔ ማስገደድ አልፈልግም። ስለዚህ ጨርሰሃል? ጨርሻለሁ እያልከኝ ነው? ልናገር አንዴ ፖዝ አድርገኝ፣ ሚውት አድርግልኝ እኮ። አይ ጥያቄውን በአራት ነጥብ ዘጋው ነው። ጨርሰሃል? ጥያቄ አለኝ እኮ ጥያቄን አልመለስኩም። ይመለስልህ አትፈልግም እኮ መልስልኝ። እሺ ስለ ትጠይቃለሽ እኮ እንዲመለስልህ የምትፈልግ ከሆነ የጠየቁን ጥያቄ መልስልኝ። ሴቲቱ የምትነጻው ከምንድን ነው? ከኃጢአት ነው ወይንስ ከደሟ ነው? ምን ይጠቅመናል ግን እንደዚህ ጉንጭ ብናለፋ? በጣም ይጠቅመናል፣ በጣም ይጠቅመናል። ለአንተ ካልጠቀመህ ለእኔ ይጠቅመኛል። ስለዚህ አልመለስኩልህም። ይሄን ጥያቄ አልመለስክልኝም። እሺ ላሰማ፣ ችግር የለውም። እኔ ኦኬ ላሰማ። እሺ የተቀደሙ ነው። በጣም አዝናለሁ ግን ወዳጄ፣ ጥሩ መተን በአሪፍ ብንጨርስ አሪፍ ነበር። አሁንም ጥሩ ላይ ነው ያለ ነው ዳጊዬ። ችግር የለውም። አይ አሰማሃለሁ እኮ አሁን ይኸውልህ አሰማሃለሁ። ግን በጣም ጊዜህን እያባከንክ ነው ያለው። ሞኝነት አሁን ሞኝ ወደ ሞኝ ነው። ችግር የለውም። በእነ ጥሩዬ ልግስናና ቸርነት ጊዜ ሰጥተውናል። ጥሩ እያወራ ነው። እኛም ኮንክሉድ ማድረግ አለብን። ለሌሎች ለመስጠት ያን አስደምጠኝ። ራሴን ፕሩቭ ባረግ አሁን እኮ መሰለህ ራሴን ፕሩቭ ባረግ ምንም አይጠቅምም። ለመሰለህ እኔ ትክክሉኝ የተገኘው እሺ አሸነፍኩ። ምን ይጠቅመኛል? እሱ አይደለም የኔ ታርጌት። ገባ? አንተን ማሸናነፍ አይደለም የሚፈልጉት። እዚህ ጋር ባሳፈር ምንም አይጠቅመኝም። ኧረ ማሸነፍና መሸነፍ ምን አመጣው? እዚህ ጋር ስለ እውነት ስለ እግዚአብሔር ቃል እየተነጋገርን ማሸነፍና መሸነፍ የማንቸስተርና የአርሰናል ጨዋታ እኮ አይደለም እኮ ወንድሜ። ስለዚህ መሸነፍና ማሸነፍ እኮ እርሳውና አሁን ሪከርድ ያደረከው ነገር አስደምጣን። የመለስክልኝ መልስ ሌላ ጊዜ ግን ምን አድርግ መሰለህ ስጠይቅህ ወይም ስመልስልህ ማዳመጥ አለብህ። ሚስ አታርግ። ሚስ አድርገሃል። አሁን ላሰማ። አይ በጣም ልመለስልህ ወደኋላ ሪዋይንድ ላድርግልህ። እንዳትረሳኝ። ጥያቄ ጥሩ ነው። ጥያቄ አለህ ማለት ወይኔ ለጌታ እመልስልሃለሁ። ዳጊ እስካሁን ድረስ የት ነው ወይስ ከደም ኢንፋክት ሳትወልድም ሊፈሳት ይችላል ሴት ልጅ። እሺ ጥያቄ ነው። እኔ መልስልኝ ወደ አንተ። ረከሰች ማለት ኃጢአት ሰራች እኮ አይደለም። ኃጢአት ሰራች መቅረብ ከነደሟ እዛ ከመሄድ በፊት መንጻት የሚለው ከኃጢአት ጋር እንደዛ ረክሳም በመቅደስ መግባት አትችልም። ከአንተ አይደለም አጣልሃለሁ ሳለች። እሺ በጣም ዌስት ኦፍ ታይም ነው ግን ላሰማሽ። ችግር የለም። ደሟ ከፈሰሰበት ከህመሟ ይላል እኮ እዛ ላይ በግልጽ ከህመሟ ፉል የምትነጻው ምን ማለት ነው? ከህመሟ የመንጻት ህግ ነው አይደለ? ህጉ የመንጻት ህግ ነው። ከምንድን ነው የምትነጻው ሴቲቱ? በፔሪድ ካየችበት ካየችበት ከሰባት ስሙ ብቻ እንደመለስኩለት ከምንድን ነው አለኝ። ይኸው መለስኩለት። 9 ጊዜ ነው የጠየቀኝ። ይኸው መልሼለታለሁ። እንደገና ላሰማችሁ። ስሙ ብቻ። ኢትስ ጀስት ዌስት ኦፍ ታይም። ይሄ በጣም ጊዜ እያባከነ ነው። ግን ላሰማ ከአክብሮት ላሰማ እንጂ በጣም ያሳዝናል። መንጻት ብለህ ነው የምትረዳው እንዴ? ከምን የመንጻት ማለት ምን ማለት ነው? ከምን የመንጻት ህግ ነው አይደለ? ህጉ የመንጻት ህግ ነው። ከምንድን ነው የምትነጻው ሴቲቱ? በፔሪድ ካየችበት ከሰባቱ ቀን እና አልመለስኩለትም ወገኖች። እሺ ቀጥል። ጥያቄን መልስልኝ አሁን። በጣም ጥሩ። ስለዚህ አሁን አንተ የምታምነው በግልጽ ነገረኝ። ይቅርታ በለኛ። ቆይ እንጂ ይቅርታ አላገኘሁትም። ለጊዜያችን የኔ ብቻ አይደለም ደግሞ ያባከንከው። የምትነጻው ከኃጢአቷ ነው ወይንስ ከደሟ ነው? ያባከንከው ግድ የለም። አሁን አንድ ግድ የለም መባከኑን ተወውና አሁን እኔም አልተረዳሁም ያንተን መልስ። ከየትኛው ነው የምትነጻው? ከደሟ ነው ወይስ ከኃጢአት? አሁን ባጭሩ ብቻ መለስልኝ። ከዚህ ነው ብቻ በለኝና እንለፍ። ወደ ጥያቄ እገባልሃለሁ። ጥያቄን መልስልኝ። ተመልከቱ፣ ወደዚህ መረጃ የመጣሁት አልመልስ እያለ ሲያስቸግረኝ ከመለስክ አሰማኝ አለኝ። አሰማሁት። አሁንም የኔ ጥያቄ አላገኘሁትም። አሁን ሪከርድ ያደረከው ነገር ላይ ስታሰማኝ ምንም አላገኘሁማ። መልሻለሁ ካልከኝ በአጭሩ ወይ ከኃጢአት ነው በለኝ ወይ ከደም ነው በለኝ። እናውራና አንተም ጠቃላይ ሰጠኝ። ማጠቃለያስ ይበቃል። በቃ ከዚህ በላይ ለምሳሌ ሌላ ጊዜ ብናወራ ደግሞ ይሻላል። አሁን ጥሩ ተዋይ ስለሆነ በጣም ጥሩ 3 ደቂቃ ይበቃናል። ስንት ደቂቃ? 5 ማጠቃለያ ዳግዬ፣ ማጠቃለያ ከመስጣችሁ በፊት ከኛም ከተሳታፊዎች ጥያቄ ውሰዱ። አንዳንድ ጥያቄና ማጠቃለያ ከመሰዳችሁ በፊት አንዳንድ ጥያቄ ውሰዱና ሐሳብ ስጡበትና ዝጉ። ምክንያቱም አንድ ቪጂታዎች ስላሉ ማለት ነው። እሺ መምህርዬ በጣም እናመሰግናለን። ግን ጥሩዬ ዝም አለች ወይስ የለችም? ድምጿ አልተሰማም። አጭር ጥያቄ ነው። ጥያቄው አጭር ነው። ዳግዬ ለእኔ ነው ለሱ ነው?
ዳጊዬ ሁለታችንም ለአንተ ነው አንዳንድ እንጂ ጥያቄ ዳጊዬ። እንቀበልና ከአድማጭ ከዛ በኋላ ኮንክሉድ እናደርጋለን። እኮ አይ ለእኔ ነው ጥያቄው ማለት ለእኔ መጠየቅ ፈልገው ከሆነ ጠይቀኝ። የመጨረሻ ጥያቄ ጠይቀኝ። አዎ አንተን ነው ዳግሻ፣ እሺ ወዳጄ፣ እሺ ጠይቀኝ። ኦኬ እሺ ጥሩ። እግዚአብሔር ይስጥልኝ ስለፈቀዳችሁልኝና ዳጊ ክርስቲያን ነህና እሺ ስለ እንትን ላውራ አንተ ፐርሰናሊ ላውራህ። ዳጊ ድኗል እንዴ? ጥምቀት ስለ ርዕሱ ላይ ነው የምናወራው። ከፈለክ ስራ ወይ እምነት እኮ ጥምቀት ነው ማውራህ ጥምቀት ነው። ዳጊ ድኗል ወይ ነው ጥምቀት። እናንተ የተወያያችሁበት ርዕስ ነው ጥምቀት ለድህነት በሚል ርዕስ ነው እያወራችሁ የነበረውና ልክ ነው። ዳጊ ድኗል ወይ? ዳጊ ድኗል። ማርቆስ 16:16 ላይ ያመነ የተጠመቀም ይድናል ይላል። ዳጊ ይሄን ቃል ያምናል? አምኗል፣ ፈጽሟል። ያመነ ሲል ዳጊ በምንድን ነው ያመነው? በእግዚአብሔር በአዳኝነቱ፣ በቤዛነቱ፣ በመስቀሉ ስራ። ጎበዝ። ኦኬ እሺ ዳጊ አጠቃላይ እግዚአብሔር በገለጠው መገለጥ አምኗል ማለት ነው? ምን ማለት ነው? አይ በእግዚአብሔር ስራ አልከኝ እኮ። የእግዚአብሔር ስራ መጽሐፍ ቅዱስ ነው አይደል? መጽሐፍ ቅዱስ የሚያወራው ስለ ልጁ ስለ ኢየሱስ ክርስቶስ ነው አይደል? ያ በልጁ ስራ አምኛለሁ። አዎ በጣም ጥሩ። እሺ እንግዲህ ኤፌሶን 2:8 ላይ ጸጋው በእምነት አድኗችኋል ነው የሚለው። ትድናላችሁ አይልም። አድኗችኋል ፓስት ታይምስ ነው አይደል? አላፊ ጊዜ ነው። ኦፍ ኮርስ ያለምንም ስራ ድነናል። ይሄ ኦርቶዶክስ አስተምሮ ነው። ድነናል የሚለው የኦርቶዶክስ አስተምሮ ነው። ድነናል ነው የመጽሐፍ ቅዱስ ቃል ነው። በዚህ ይሄን ቃል ታምናለህ? ቅድምም ስትከራከሩበት ስለሆነ እሱን ማንሳት ስለፈለግኩኝ ነው። ዳግሻ ድኗል። ድኗል በጸጋው ሳይሆን በማመን ነው የዳንከው ማለት ነው። አልገባኝም። ጸጋው ምንድን ነው? የጸጋው ጥቅም እንደሆነ ቃል ቆይ ጸጋ ራሱን የቻለ እሱን ማብራሪያ እንሰጥበታለን። ችግር የለም። ኤፌሶን 2:8 ላይ ጸጋው በእምነት አድኗችኋል ነው የሚለው። ያድናችኋል አላለም። ያድናችኋል አይደለም። ትድናላችሁ አይደለም። አድኗችኋል ነው። ፓስት ታይምስ ነው። አላፊ ጊዜ ነው። አዎ አልኩህ እኮ ወዳጅ። አጭር እንዲሆን ስለፈለግኩኝ ነው። ረጅም ሰዓት እንዳንቆይ ስለፈለግኩኝ ነው። ጥሩ እሺ። ይሄ የኦርቶዶክስም ማስተምሮ ነው። ድነናል ነው በቃ። ይሄ ማንም ሊወስድብን የማይችለው እኛ ኦርቶዶክሳውያን ድነናል። ለምን? ጸጋው ክርስቶስ ኢየሱስ በሰራው ቤዛነት ድነናል ነው። እሺ አሁን ማርቆስ 16:16 ላይ ያመነ የተጠመቀም ይድናል ነው የሚለው ወይስ ድኗል ነው የሚለው ወይስ ድናችኋል ነው የሚለው? ይድናል ነው አይደል? አዎ ፕሮሰስ ነው አይደል? ፕሮሰስ ነው። ኢዘታይም የምናደርገው ነገር ነው አይደል? በጣም ጥሩ እሺ ዳጊ አሁን እኔ አላልኩህ፣ አንተ ነው ያልከው። አንተ ብለህ ራስህ መልስ ሰጠህ እዛው። ጥያቄ ከሆነ ጥያቄ አድርገው። አይ አይደለም እኔ እኮ እየነገርኩ ያለሁት ማርቆስ 16:16 ወርዶቹን እያነሳው እየነገርኑ ነው። ወርዶቹን ትርጉም ካላመለሰን በስተቀር ነገረ ድህነት ጥያቄና መልስ ነው ለኔ ያለህ ወይስ ጥያቄ ነው ያለህ? አሁን እኮ እየጠየቅ እየመለስክ ነው አንተ ራስህ። ጥያቄ የጠየቅኩ እኮ ነው። እሺ አይ ወደ ጥያቄ ልገባ ነው። ጥያቄ ወደ ጥያቄ ልገባ ነው። እንዲህ ነው አትበላ። ኮንክሉዥን ከሰጠህማ እሱ ማጠቃለያ ወይ እንትን ይባላል፣ መግለጫ ነገር። በጣም ጥሩ እሺ። ማርቆስ 16:16 ያመነ የተጠመቀም ይድናል። እሺ ዳጊ ድኗል አልከኝ። በምኑ ነው ያመንከው ብዬ ጥያቄ ጠይቄያለሁ። ስለዚህ በቂ መልስ ስጠኝ። በምኑ ነው ያመንከው አንተ? ነግሬሃለሁ ወዳጄ፣ መደጋገም እንዳይሆንብን። በእግዚአብሔር ያመነ አልከኝ። በእግዚአብሔር ስራ ያመነ አልከኝ። የእግዚአብሔር ስራ ምንድን ነው? በላከው በልጁ ማመን። በልጁ ማመን ምንድን ነው? በምኑ ነው ያመንከው? በኢየሱስ ክርስቶስ። በእጁ ነው በእግሩ ነው? በምኑ ነው ያመንከው? በክርስቶስ። ምን ማለት ነው? እንደ ጥያቄ ትክክል አይደለም። ምን አይነት ጥያቄ ነው? አልገባኝ። በእጁ ነው በእግሩ ነው ማለት በቃ በላከው በልጁ ማመን አልኩ። አንተ በልጁ ማመን ማለት በልጁ በምንድን ነው ያመንከው? ዳግዬ በልጁ በምን አመንክ? በተናገረው ቃል ነው አይደል? ተናገርኩ እኮ መልሱ። ለአንተ ብሪያውን እንዲያረኩ ላሰማ። በመስቀሉ ስራ አላልኩም እንዴ? ቅድም በቤዛነቱ አላልኩኝም? ኦኬ በጣም ጥሩ እሺ። በቤዛነቱ በመስቀሉ ስራ ግን አዳምጡ ፕሊስ። መልስ አታዳምጡም። እኔ ትክክል አይደለም ይሄ ነገር፣ ጊዜ ይፈጃል። ቆይ ይሄ መልስ አይደለም። ይሄ በቤዛነቱ በመስቀሉ ስራ ሌላ ነገር ነው። ግን አልመለስክልኝም አትበለኛ። የመለስከው ትክክል አይደለም በለኝ እንጂ አልመለስክም አትበለኝ። እሺ በልጁ ያመነ ብለኛል። በልጁ በማመን ድኛለሁ ብለኛል። በልጁ በምንድን ነው ያመንከው ስል በተናገረው ቃል በቤዛነቱ በመስቀሉ ስራ አልከኝ። እሺ በጣም ጥሩ። በመስቀሉ ስራ ከዳንክ
አንዱ የክርስቶስ ትእዛዝ ወይ በተናገረው ከዘፍጥረት 1 እስከ ራእይ መጨረሻ ያለውን ማመን እንግዲህ ማመንና እምነት ላይ ስንሆን መዳንና ድህነት ላይ ስንገባ ነገረ ድህነት ላይ እንደ ኦርቶዶክስ አስተምሮ ነገረ ድህነት በደንብ አድርገን በዝርዝር ነው የምናስረዳው። ቅድም እንዳልኩት መጀመሪያ ላይ አድኗችኋል ነው፣ ይሄ ነገረ ድህነት ነው። እንድናለን ነው፣ ድነናል ነው፣ እንድናለን እየዳን ነው። ስለዚህ አሁን እየዳን ነው። ቅድም ስታወሩ የነበረው አጠቃላይ እየዳን ነው የሚለውን ሐሳብ ነው፣ ድነናል የሚለውን ሐሳብ አይደለም። ጥያቄ ታደርገዋለህ። እየዳን ምክርም አለው መሀል ላይ ስብከትም ነገር አለው። ትንሽ ጥያቄ አድርግልኝ እባክህ ላስቸግር። ጥያቄን እኮ ነው እየነገርኩ ያለሁት። ጥያቄ ዳጊ በምን ዳነ ንገረኝ በዝርዝር አልኩ። በቃ ኦኬ፣ አሁን ሚዩት አድርግልኝና ልመልስልህ። እኔ ዳንኩት ኤፌሶን 2:8 ላይ እንደሚናገረው ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም እንደሚለው እኔ በማመን ዳንኩት። ቅድምም ሮሜ 3 ላይ ቁጥር 22 ላይም ይህን ሀሳብ ስንናገረው ነበር። ጸጋ ማለት ፍሪ ጊፍት ነው። ያንን ስጦታ በመቀበሌ በማመኔ ዮሐንስ 1:12 ላይ እንደሚል ለተቀበሉት ሁሉ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው እንደሚል በመቀበል ያንን ስጦታ በእምነት በመቀበሌ ድኛለሁ። ዳጊ በምን ዳነ? በእምነት ዳነ። ጨርሻለሁ ወዳጄ። እሺ ዳጊ በምን ዳነ? በእምነት ዳነ ነው። አሁንም ይኸውልህ ምን አለ መሰለህ፣ ዝም ብለን አንዳንዴ ድናሃል ወይ ብለን የምንጠይቀው ጥያቄ በጣም ውስጡ መሰረት አለው። እሺ አሁን ዮሐንስ 6:56 ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። የዘላለም ሕይወት ይሄን ቃል የምትቀበል ከሆነ ስጋውን መብላት ደሙን መጠጣት የግድ ይላል። ስለዚህ ይሄን ቃል መቀበል ማመን ነው። አንዱ እግዚአብሔር በሰጣቸው ቃላቶች ከዘፍጥረት 1 እስከ ራእይ መጨረሻ ያለው ማመን ነው። በዚህ አምናሃል ወይ ነው፣ እያንዳንዱ ቃል ላይ አምናሃል ወይ ነው የኔ ጥያቄ። አምናለሁ። የጌታን ቃል ለምን አላምንም? እኮ ስክሪፕቸር አለው እኮ። ስለዚህ ተጠምቀሃል ማለት ነው። ኦፍ ኮርስ የጌታን ትእዛዝ እንዴት አልፈጽምም? ተጠምቄያለሁ። ኦኬ። አይ ቤተ እምነትን አላወኩኝም። ጥምቀት አያድንም የሚል ነገር ነው በቅድም ስትናገር የነበረው። ኧረ አላበድንም። ኧረ እንደዚህ አላልንም። እንዴት ይባላል? የጌታን ትእዛዝ ማን ነው አላረግም ብሎ የሚያምፀው? አይ ቲንክ ትንሽ ተረጋግተህ ወይ እንደገና ብጠይቀኝ ይሻላል። ሌላ ሰው ላዋራና እንትናም አቤልም ካለው ጥያቄ ማነው ሳሚም ካለው። አንተ አርፍደህ ስለመጣህ አላወቅም መሰለኝ። እኔ ወንጌላዊ አማኝ ነኝ። አርፍደህ መምጣት አይደለም። ማርቆስ 16:16 ስለ ድኛለሁ አልከኝ። በማመን በምኑ አመንክ ስለ በስራው አልከኝ። ስራው ደግሞ የመጽሐፍ ቅዱስ ቃሎች ናቸው። የመጽሐፍ ቅዱስ ቃሎቹ ሙሉ ተቀብላለሁ ስለ ቅድም እየዘለላችሁ ስትናገሩ ነበረ። ስለ ነገረ ድህነቱ ሲያወራ ስለ ጥምቀት አልቀበልም እያልክ ነበር አንተ። ጥምቀት የት ጋር ያላችሁ ያለው ጥምቀት በጥምቀት አናምንም እያልክ ነበረ። አሁን ደግሞ ኦኬ እሺ፣ ምናልባት ያልገባ ነገር ውይይቱ ላይ ያመለጠህን ነገር ልንገርህ። የእናንተ የጸሎት መጽሐፍ ላይ ሳውራ ነው የመጣኸው። ለዛ ነው ቅድም እንዲያውም ትራፕስ ታደርግ የነበረው። አሁንም ወደ መጽሐፉ አልሄድም፣ ግን እዛ ላይ የጽድቅ መንገድ የሚለው ላይ ቤተክርስቲያኒቷ ጥምቀት ወይም ቁርባንን እንደ ጽድቅ መንገድ አላስቀመጠችም። መንግስተ ሰማያት ያደርሰናል እንጸድቃለን ብላ ያስቀመጠችው በሃይማኖት ብቻና ክርስቶስ ብቻ ነው። እዚህ ጋር ለመጽደቂያ ነው ያልኩት እንጂ አይደረግም ጥምቀት አላልኩኝም። እንዴ ካልተባበርኩ አለመተባበር እኮ ማለት ነው። አልጠመቅም ማለት አንደኛ ትእዛዙን አለማክበር ነው። ሁለተኛ ደግሞ ሞቱን በሚመስል ወይም እንደገና መነሳቱን በሆነ መነሳት አለመተባበር ማለት ነው። ይሄ ማመፅ ነው። ግን ለጽድቅ ነው ወይ የምትጠመቀው ነው። እናንተ ጥምቀት ለድነት ስለምትሉ ነው እንጂ አንጠመቅም አላለም። የጽድቅ መንገድ ብላ አንድ ፔጅ ሙሉ ጽፋ አንድም መስመር ላይ ግን ለጽድቅ መንገድ ግን ጥምቀት ነው አላለችም፣ ቁርባን ነው አላለችም ነው ያልኩት ወዳጅ። እኛ ወንጌል አማኞች ተጠምቀናል ሁላችንም። እኛ ከተባለው መጽሐፍ ቅዱስ ላይ ከታዘዝ ነው አናደርግም ያለው የለም። የጌታ እራትም እንወስዳለን። የጌታ እራት ኦፍኮርስ የጌታ ትእዛዝ ነው። እኛ የምናወስድበትና የእናንተ ምክንያት ይለያያል እንጂ ቃሉ ላይ ያለውን ነገር ሁሉ እኛ አመፀኞች አይደለንም። ስለዚህ ሌላ ጥያቄ ካለ ወይ እንግዲህ ሌላ ጊዜ እንትን እንበል። በጣም የደከመኝ ስለሆነ ወደ ወንድማችን ወደ ሳሚ ልሂድ። ተባረክ ወንድሜ። ባይሆን ሳሚ ጋር ትሄዳለህ። ፈቀድክልኝ? አንድ ጥያቄ ልጠይቅህ። ሳሚ ጋር ትሄዳለህ። አንድ ጥያቄ አንተ ጠይቀኛል። አንድ የቀረ ካለ ምናልባት ኢነርጂ ካለ ጥያቄ እኮ ነው የጠየኩህ እኮ ኢነርጂ ካለ ጥያቄ ነው የጠየኩህ። አንድ ነው ያልኩህ፣ ግን ሁለት መልስልሃለሁ። ኢነርጂ ካለኝ አሁን በጣም ውሃ ራሱ አልጠጣሁም። እኔ ያለሁበት ከተማ በጣም ሙቀት አለ፣ ድክም እያለኝ ነው። የእንቅልፍ ሰዓቴ ነው። ያው ያውቃል ቅድም ቃለ ሕይወት የእረፍት ሰዓቴ ነው እንትን ያልኩት። ግድ የለም እሱም አክብሮኝ ይሄኔ እሱም ኢምፖርታንት ነገር እያለው ነው የሚያዋራኝ። ስለዚህ ጥያቄ ካለ ትጠይቀኛለህ። እኔ አንድ ጥያቄ ብቻ ልጠይቅህ። አምነህ ጥያቄ ልጨርሳ። ጥያቄ ልጨርስ። በጣም ቀላል ጥያቄ። አይ አልጨረስክም? አንዴ ጥያቄን አድምጠኝ መጀመሪያ። ዳጊ ልጅ አለው? ዳጊ ልጅ አለው?
አድምጠኝ። ዳጊ ልጅ አለ ወይ? እሺ ልጅ አለ። ለምን አታዳምጠኝ? እሺ አውቀዋለሁ የዚህንም አካሄድ። እሺ ሂድ ቀጥል። ግን ፌር አይደለም ግን። እሺ ቀጥል። እሺ ልጅ አለ። ስላወቅኸው አይደለም። ዳጊ ልጅ አለው? እሺ ልጅ አለኝ ወዳጅ። ልጆች ነው ያሉኝ ለዛው። በጣም ጥሩ። እሺ ወንድሜ የዳጊ ልጆች መቼ ነው የተጠመቁት? አልተጠመቁም። በጥምቀት አምናለሁ ስላልክ መቼ ነው የተጠመቁት? አልተጠመቁም ማለት የመጨረሻ ሁለቶቹ አልተጠመቁም። 3 ልጆቼ ደግሞ ተጠምቀዋል። ደላስቱ አልተጠመቁም። 5 ነው ያለኝ ልጅ። 5 ልጆች። እሺ ሶሪ ያው እድሜዎቹን አልጠይቅም፣ ይቅርታ ማለት ያው እንትንም አንጻር እኔ ልጅ እሺ የመጨረሻ ሁለቱ ልጆች ምናልባት ያደጉ ከሆኑ መቼ ነው የምታስጠምቃቸው? ከመጠመቃቸው በፊት እንግዲህ ልጆችህ ድነዋል ወይስ ከመጠመቃቸው በፊት ልጆች ድነዋል? አሁን ልጆቹ ያልተጠመቁት? ኦኬ ኔትወርክ መቆራረጥ ጀምሯል። እኔ ልመልስ። አይሰማም? ይሰማል አይደል? ጠፋህ እንዴ? ኖ አይ እኔ ይሰማኛል። ያንተ ልጆች ያልተጠመቁት ድነዋል ወይ ነው እኮ። ልመልስልህ፣ ስማኝ። በመጀመሪያ ነገር ልጆች በእኔ እድሜ በእነዚህ በሁለቱ እድሜ 4ና የ2 ዓመት ልጆች አሉኝ። ማለት 4ኛና 5ኛ ልጆቼ አልተጠመቁም። ለምንድን ነው ያልተጠመቁት? እድሜያቸው ለማመንም ለመካድም ስላልደረሰ ማለት ነው። እንደገና ወንጌል መሰበክ ስላለባቸው ያንን ስብከት ደግሞ ሰምተው መቀበል ስላለባቸው ወይም አለመቀበል መብታቸው ስለሆነ እሱ እድሜ ክልል ላይ እስኪደርሱ ድረስ እንጠብቃለን። አሁን ግን የማን ልጆች ናቸው ታዲያ በዚህ ሰዓት ብትለኝ የጌታ ልጆች ናቸው። አሁን ቢሞት ወዴት ሄዳሉ ብትለኝ ወደ መንግስተ ሰማያት ይገባሉ። የእኔ ልጆች ስለሆኑ ብቻ ነው አይደለም። የጠንቋይ ልጅም የሙስሊም ልጅም የኦርቶዶክስ ልጅም በዚህ እድሜ ክልል ውስጥ ማመንም መካድም በማይችልበት ጊዜ ጌታ ኢየሱስ ሉቃስ ላይ እንደተናገረው ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው፣ የእግዚአብሔር መንግስት እንደነዚህ ላሉት ናትና ብሏል። ስለዚህ የሚከለክላቸው ጥምቀት፣ እምነት ምናምን የሚባል ነገር የለም። አትከልክሉ ብሏል፣ አንከለክልም። ስለዚህ ባለቤትነታቸው የእግዚአብሔር ልጆች ናቸው። እኔ ባላደራ ነኝ። ኦኬ የእግዚአብሔር ልጅ ደግሞ ምንድን ነው ሃይማኖቱ ካልከኝ የክርስቶስ ልጅ ክርስቲያን ነው። በእኔ አይደለም ክርስቲያን የሆኑት፣ በእግዚአብሔር ልጅነታቸው ነው ክርስቲያን የሆኑት። በእኔ ክርስቲያን አላረግም ልጅን። እሱ ምናልባት ሲያድግ አይሆንብኝ እንጂ ከፈለገ ሙስሊምም ከፈለገ እንትን ሃይማኖት መሆን እፈልጋለሁ ሊል ስለሚችል እኔ አልወስንም ለልጄ። በእኔ እምነት አይጠመቁም፣ በእኔ እምነት አያምኑም። በቃ ይሄ ነው ያለው። እኔ ግን በሚሄዱበት መንገድ እመራቸዋለሁ፣ የጌታን ቃል አስተምራቸዋለሁ፣ የሚጠቅምና የሚበጃቸውን አሳያቸዋለሁ። ውሳኔው ግን ለነሱ ነው። ላይጠመቁም ይችላሉ፣ ካልፈለጉ አለመጠመቅም ይችላሉ። ስለዚህ ፓኬጅ ነው የመለስኩልህ ወዳጄ። ጥያቄውን የለመድኩት የማውቀው ጥያቄ ስለሆነ ነው። ተመለሰልህ? አይ መልመድ ሳይሆን አንዳንዴ አይበለውና የእኔ ልጆች በአንተ እድሜ ደረጃ ቢሆኑ ቢሞቱ ሳይጠመቁ ቢሞቱ ገነት መንግስት ሰማያት ነው የሚገቡት የሚል መጽሐፍ ቅዱስ አለ። ሕፃናት ወደ ይመጡ ዘንድ አትከልክሏቸው የሚለው ሌላ አውድ ነው ያለው። እሱ ሌላ አውድ ነው ያለው። መንግስተ ሰማያት ይገባሉ ሳይጠመቁ የሚል መጽሐፍ ቅዱስ አለ አለ። መረጃ ልስጥህ። መጽሐፍ ቅዱስ ቃል አለ አለ። መረጃ ልስጥህ። ሳይጠመቁ ገነት መንግስተ ሰማያት ይገባሉ የሚል መረጃ አለህ? አለኝ። ከእግዚአብሔር ቃል እሰጥሃለሁኝ። ጥሩዬ በትልቁ አድርጊኝ። እግዚአብሔር ጽናቱን ይስጠኝ እንጂ ችግር የለም። ጥሩዬ በትልቁ አድርጊኝ። የጠየቀኝ ጥያቄ ሳይጠመቁ ሕፃናት የኔም ልጆች ብሏል። አዎ ያንተም ይሁን የኔ ልጆች ቢሞቱ የት ይገባሉ? መንግስተ ሰማያት ይገባሉ ብሎ ጠይቆኛል። እስኪ መረጃውን እንየው። ጥሩዬ ካለሽ በትልቁ አድርጊኝና መረጃውን ላሳየው። እንግዲህ ጥሩዬ አልተፈቀደችም ማለት ነው። ሶሪ በመረጃ ላሳይህ ነበር። ጥሩዬ ተኝተሽ ከሆነም ንቂ ብላችሁ እስኪ ጻፉላት ካነበበችው። ሄድፎን አድርጋ ከሆነ ይህን እየዘመረች ነው። የሷ ነገር መዘመር መጥፎ አይደለም ደግሞ። እንግዲህ ምንም ማድረግ አይቻልም። ችግር የለም። ጥቅሱን ስጠን። ጥቅሱን ኧረ እኔ ምን ማሳየት ነበር የምፈልገው፣ ማስነካት ነበር። ኧረ ችግር የለውም። ማንበብ እንችላለን እኮ ወይም ደግሞ ራስ አንበበው፣ ችግር የለውም። ጥቅሱን ተናገርና ከይቅርታ ጋር ሰዓትም እየሄደ ስለሆነ በአጭሩ ቅጩትና ጥያቄያችሁን ከዛ በኋላ እኔም ደግሞ አንድ ጥያቄ ተቀብዬ እኔም መሄድ አለብኝ፣ መሽቷል። አንተም ደግሞ ይመስለኛል በጣም ደክሞሃልም፣ ያለህበትን ቦታ እየነገርከን ነውና በእንደዚህ አይነት መንገድ ብንጨርሰው ደስ ይለኛል። ጥያቄውን ጨርሱት። እሺ ላንብበው። ቪዲዮ መከፈት ሲከፈትልኝ ከነ ጥቅሱ ነው ማነብላችሁ። ከእግዚአብሔር ቃል ላይ ሪፈር ታደርጉታላችሁ የምናገረው ነገር።
የማነበው መረጃ ያለው ከመርሃ ጽድቅ ባህለ ሃይማኖት ከሚል ላይ ነው። ጥቅስ ስላለው ወደ ጥቅስ እንሂድ። ደግሞ ገድል ምናምን አነበብክ እንዳትሉኝ ወደ ጥቅስ። የማን ነው መጽሐፉ? የማን ነው? ኧረ እናንተው ነው ወዳጅ፣ እናንተው ነው እንዴና ታዲያ የኛ መጽሐፍ ያንተ ማስረጃ ይሆናል እንዴ? ያንተ ልጆች እኮ ነው የጠየቀ ብራዘር። የኔን መልሼለታለሁ ወዳጅ፣ የኔን መልሼለታለሁ። የሱን የጠየቀኝ የኔንማ መለስኩ እኮ። የኔማ መንግስተ ሰማያት ይገባል። ኧረ ያንተ አይደለም፣ ስላንተ እኮ ነው ማውራ፣ ስላንተ መጽሐፍ እኮ ነው ማውራ። የኔ ልጆች አላልክም? የተቀዳውን ላሰማህ። የኔ ልጆች ለምሳሌ ነው። እኔ ሪስፔክት ስላለኝ ነው ማለት ነው አይደል? አንተ ልጆች ቢሞቱ ቢል እኔ እያልኩ ያለሁት ያው ነገር ስታዞሩ ማለት ነው። የአንተ ልጆች ቢሞቱ ከሚለው ይልቅ የኔ ልጆች ቢሆኑና ቢሞቱ ለማለት ፈልጌ ነው። የአንተ ልጆች አንተ ስለሆንክ ሳሚ፣ አንተ ቀጣይ ስለሆንክ በተራህ ትጠይቃለህ። በጣም ጥሩ መታሃል እስካሁን፣ እግዚአብሔር ያክብርህ። አሁን በተራህ ደግሞ አንተም ተዘጋጅ፣ ጥያቄን አዘጋጅ በዚህ ርዕስ ዙሪያ ላይ። አንዴ ግን መምህር ጋር እንጨርስ። መምህር የኔም ብሎ ጠይቆኛል። እኔ በጣም ነው የምሰማው። እናንተ መልስ አትሰሙም እንጂ እኔ ጥያቄዎች በደንብ ነው የምሰማው። የኔም ብሏል አላልኩም። አንተ የአንተ ልጆች ቢሞቱ ማለት ነበረብኝ እንዴ? እኔ ያንተን ብለሃል። እኔ ሪስፔክት ስላለኝ ነው፣ መከባበር ስላለብኝ ነው የኔ ልጆች ቢሞቱ ብዬ። የኔም እኮ ልጆች ይሞታሉ እኮ መቼም ሰው ሆኖ የማይሞት የለም እኮ በለጋ ዕድሜያቸው አይሞቱ። እኔ በአንተ ልጆች ላይ ማሟረት ስለሌለብኝ በእኔ ልጆች አደረኩት። እውነት ግን አታሟርትባቸው፣ በልጅነት አይሞቱም። ግን ምሳሌውን ተቀብየዋለሁ። ግን አንተ እንደዚህ አይነት ፖለቲካ ጥሩ አይደለም ወንድሜ። ምንድን ነው ያልገባኝ ነገር? ምሳሌው በእኔ ብቻ ይሆንልህ፣ መልሱ በእኔ ብቻ ይሆንልህ። በአንተ መጽሐፍ አስረዳኝ እኮ ነው እያልኩ ያለው። እሺ ግን ብለኸኝ ልጆችህን ግን ጠቅሰሃል ቅድም፣ አልዋሻውም ማለት ነው። ስለዚህ በእኔ ብቻ ላድርግልህ፣ ችግር የለም። የእኔን ልጆች የጠቀስኩት ሪስፔክት ስላለኝ ነው ወንድሜ እኮ ገባኝ። ሪስፔክትን ተቀበልኩና ጥያቄው በአንተና በእኔ ልጆች፣ መልሱ ግን በእኔ ልጆች ብቻ ይሆን። እሺ እሱን ተስማማኩ፣ ችግር ተውኩት። መጽሐፉንም ማንበብ ተውኩኝ በቃ እንጂ አሳይህ ነበር እንዴት ሳይጠመቁ የእናንተ ምዕመናን መንግስት ሰማያት ሕፃናት እንደሚገቡ አሳይህ ነበር በመረጃ። እሺ እንቶ መጽሐፍ ቅዱስ ላይ እንሂድና እስኪ ማቴዎስ 19:14 ላይ ክፈትና ይልኝ መምህር መምህር ነው አይደል ወይስ ኢንጂነር ምንድነው? መስላሽ ርክ ሆነ መምህር ነው። እሺ ወዳጅ ያልሆንከው ደግሞ ያላገጥኩ እንዳይመስል ብዬ ነው። ከፈት አንተ የሚነበበው ነው መምህር። እሺ መምህር። እሺ ወዳጅ ይቅርታ። ማቴዎስ 19:14 ላይ አንብበልኝ እስኪ። ማቴዎስ 19:14 አዎ እሺ ከ13 ጀምረን ነው። ኦኬ ትችላለህ። ከዚህም በኋላ እጁን በላያቸው ጭኖ ይጸልይ ዘንድ ሕፃናቱን አምጡለት። ደቀ መዛሙርቱም ግን ተቆጧቸው ይላል። እኔ ጋር ብቻ ነው የተቋረጠ ነው አይደል? ሳሚ ይሰማል? ሳሚ ወይ ቃል ይወጣ ደቀ መዛሙርቱ ዘንድ ይሄን እኮ ቅድም አስተናል። ይሄን ቃል እኮ አስተናል። ሕፃናት ወደ እኔ መጡ ዘንድ የሚለው ይቅርታ እንትን ይሄን ቃል እኮ ጌታችን ኢየሱስ ክርስቶስ ሕፃናት ወደ እኔ መጡ ዘንድ ሕፃናትን ጌታችን ኢየሱስም ሕፃናትን ተዋቸው፣ ወደ እኔ መጡ ዘንድ አትከልክሏቸው። ወደ እኔ መጡ ዳጊ እኔ ይሰማኛል፣ ግን መሀል ማለት ይቆራረጣል። ወንድሞችን ጠይቃቸው እሸቴ እንዳይመስል። ትንሽ አልፎ አልፎ የሚቆራረጥ ነገር አለ። ቦታ ከቀየር ከቅድም ቦታ ትሆናል። እሺ አይ ቦታ አይደለም፣ ስልክ ጥያቄው ግን ገብቷል። ዳጊ ስልክ ገብቶበት ነው። ሳሚ ገብቷል ወይ? ሳሚዬ ግድ የለም። እሺ ዳግዬ መታለ። እኔ ያልኩት ከሞቱ በኋላ ነው። አንተ እያልከኝ ያለው በህይወት እያሉ ነው። ስለዚህ በህይወት እያሉ ሕፃናት ወደ እኔ መጡ ዘንድ አትከልክሏቸው። የእኛም መጽሐፍ ቅዱስ ነው። ሕፃናትን ይዘን ወደ ቤተክርስቲያን እንሄዳለን፣ እናስጠምቃለን በልጅነታቸው። ይሄ ግን የእኔ ጥያቄ ከሞቱ በኋላ ሕፃናት ማስረጃ። እሺ ልመልስልህ። ሕፃናት ሲሞቱ ሕፃን ሆኖ ነው የሚሞቱ። ትልቅ ሰው ሆኖ አይሞቱም አይደል እንዴ? ስለዚህ ሕፃን ሲሞት ሕፃን ሆኖ ከሆነ የሚሞተው መንግስተ ሰማያት ይገባል። ለምንድን? ምክንያቱም ሕፃናትን ተዋቸው፣ ወደ እኔ መጡ ዘንድ አትከልክሏቸው፣ መንግስተ ሰማያት እንደነዚህ ላሉት ናትና ስላለ። እንግዲህ ሕፃን ሲሞት ትልቅ የሚሆን ከሆነ ንገረኝ እንጂ ያው እኮ ነው። ሕፃን
በህይወትም እያለ እግዚአብሔር ልጅ ነው፣ ሲሞትም እግዚአብሔር ልጅ ነው። ህፃናት አለ እንጂ ደግሞ ከፊት የጴንጤ ህፃናት አላለም፣ የኦርቶዶክስ የጠንቋይ ህፃናት አላለም፣ የሙስሊም ህፃናት አላለም። ስለዚህ ጥያቄን በዚህ መለስኩልህ ማለት ነው። አልተመለሰልኝም ጥያቄ። እንግዲህ ትልቅ አድርጌ አልገላቸው ምን ላድርግ እንግዲህ ህፃን ሲሞት ህፃን ነው። ኖ አይደለም። ይኸውልህ ለምን እንደዚህ ይሆናል? አሁን ይሄ ቃል ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው የሚለው ማቴዎስ 19 እና ማርቆስ፣ ይሄው ቃል በማርቆስ ወንጌል ምዕራፍ 10 ቁጥር 23 13 ላይ ይሄው ቃል አለ። እኔ ያልኩት በህይወት እያሉ ሳይሆን ከሞት በኋላ ነው እያልኩ ያለሁት። ከሞት በኋላ ያንተ ልጅ አሁን ቢሞት ገነት ነው የሚገባው ብለህ ካሰብክ ለልጅ የምታዝን ከሆነ እድሜው ከፍ ብሎ ካልተረዳ ምናምን እያልን ምንል ከሆነ ህፃናት ቢሞቱ ገነት መንግስት ሰማያት ይገባሉ የሚል የመጽሐፍ ቅዱስ ማስረጃ ስጠኝ ነበር ያልኩ። እኔ የሰጠሁን ጥቅስ ሰታ ህፃናት ሳይጠመቁ ቢሞቱ መንግስተ ሰማያት ይገባሉ ቤተክርስቲያን ብላለች። ላሳይ በቃ እኔ ያልኩህን በጥቅስ ራሷን አሁን የጠቀስኳትን ጥቅስ ጠቅሳ ሳይጠመቁ ህፃናት ከአንተ ማስረጃ ከአንተ ማስረጃ ከእናንተ ማስረጃ መጽሐፍ ቅዱስ ነው። ማቴዎስ 19 ቤተክርስቲያንም ይችኑ ጠቅሳ ሳይጠመቁ ቢሞቱ የት ይገባሉ? ይህንኑ መልስ ሰጠች። ተመልከት። ለምን እናንተ እንደናንተ መረጃ እንደናንተ መጽሐፍ ቅዱስ ለምን አታስረዳኝም? የእናንተ አረዳድ የእናንተ ቴዎሎጂ ነው እንዴ? እንደሱ ነው የፈለከው? ኦኬ ማቴዎስ የኛ የእናንተ ማርቆስ ነው? አልገባኝም። የእናንተም ማቴዎስ ነው የኛም ማቴዎስ። እንደዚህ አይነት ፖለቲካ አይደለም እያልኩ ያለሁት እኔ ስለ አንተ ልጆች እያወራሁ ነው። እኔማ ልጆች አምነን በቤተ ክርስቲያን መጽሐፍት አዋልድ መጽሐፍት መሰረት አዋልድ መጽሐፍት ወይም የቤተ ክርስቲያን መጽሐፍት አዋልድ የምንላቸው የመጽሐፍ ቅዱስ ልጆች ናቸው ብለን ምናምን። አንዴ ጥሩዬ ፕሊስ ይቅርታ አድርጊ፣ እየሰማሽ እንደሆነ አውቃለሁ። ፕሊስ በትልቁ አድርጊ። ከምንታገል ማቴዎስን ጠቅሳ ቤተክርስቲያንህ እኔ እንደምለው ትላለች። ምንም ሌላ ማቴዎስ የለም። ይቅርታ ሌላ ማቴዎስ ነው። ምንም እንዳታስረዳኝ። እኔ ከቤተክርስቲያን መጽሐፍ አይደለም እያልኩ ያለሁት ከአንተ መጽሐፍ አስረዳኝ። የኔንም አልቀበለውም ብለህ ወጥተሃል እኮ። አንተ ትቀበለዋለህ፣ እኔ ባልቀበለው። ችግሩ እኮ እሱ ነው። አንተ ግን ትቀበለዋለህ። ለምን ስለነግረኛለህ? አንተ እኮ አልቀበለውም ልጆቼ ይድናሉ ብለህ ነግረኸኛል እኮ። መምህርዬ ስማኝ፣ አንዴ ስማኝ። የኔን መለስኩ። እኔ እኮ አለመመለስ የሚባል ነገር የጠየከኝ ወርድ ባይወርድ መልስ። የአንተ ልጆች የት ይገባሉ ቢሞቱ አልከኝ። መንግስተ ሰማያት ይገባሉ። መረጃ ስጠኝ። ማቴዎስ 10 ለምትጠይቀኝ ሳላንዛዛ ነው መልስልህ። በጣም ባጭሩ አድርጌ ስለምወድ እንደዚህ አይነት መልስ ከጨረስኩ በኋላ የት አለ ትለኛለህ እንዴ? እኔ የምሰጥህን ጥቅስ እኮ ራሱኑ ጠቅሳ ያልተጠመቁ የአማንያን ልጆች መንግስተ ሰማያት ይገባሉ አለች። ቤተክርስቲያንም እንደኔ ነው የምትለው፣ እኔም እንደ ቤተክርስቲያኔ ነው የምለው ወዳጄ። ስለዚህ የኔን ባትቀበል ቤተክርስቲያንን ተቀበል። የኔ የምትቀበል ከሆነ ደግሞ እዚህ ጋር እንጨርስ። አይመስልህም? መልስልኝ አልኩ፣ መለስክልኝ። እኔ ስመልስ ግን ኤግዛክት ወርድ ተጠቅማ ቤተክርስቲያን የኔን ስቴትመንት አፕሩቭ አድርጋልኛለች። መረጃ ካልክ ላሳይ። አንተ ደግሞ ቤተክርስቲያን በቤተ እምነቴም ነው ትክክል የሆንኩት። የሚያስቀው እኮ በቤተ እምነቴም ትክክል ነኝ እኔ አይደለም። እንደዚህ ብለህ ፖለቲካ አትስራ። በአንተ መረጃ ካላሳየው ፖለቲካ ያለሁት ያንተ ስለዚህ ፍቀድልኝና መረጃ ዳግዬ በክርስቶስ ፍቅር ይሄ ለመሸናነፍም አይደለም። ለመሸናነፍም አይደለም፣ ወይም ደግሞ ቃሉን ላለማምጣት አይደለም። ነው ምንም ያገኘሁት ነገር የለም። ይኸውልህ ያንተ ልጅ ያገኘው ነገር የሌለው እኮ መረጃ ስላልሰጠሁ ነው። መረጃ ልስጥህ ስልህ እምቢ አልከኝ፣ አልፈለግም። መረጃ ከቤተክርስቲያን ለምን ትሰጠኛለህ? የኔማ ቤተክርስቲያን አምኛ ትቀበላለሁ። ከአንተም ቤተክርስቲያን ተቆርጠሃል። አምናት የምትቀበለው እኮ የኔ ቤተክርስቲያን እኮ ለአንተ አይጠቅምም። ለአንተ የሚጠቅም የአንተ ቤተክርስቲያን የሚጠቅም ከመጽሐፍ ቅዱስ ቃል አስረዳኝ። አዋልድ መጽሐፍት አይደለም። ለምን የኔን የማትጠቀም ከሆነ ለምን ለቀህ ወጣህ ወንድሜ? የኔ የምትጠቀም ከሆነ ለምን ነው ለቀህ ወጣህ? ለአንተ ይጠቅምሃል፣ አንተ ትቀበለዋለህ። አልቀበለውም ካልከኝ ለአንተ እኮ ይጠቅመኛል እኮ ነው። አሁን ልጆቼ ቢሞቱ ገነት ይገባሉ ብለኸኛል እኮ ወንድሜ። አዎ። ስለዚህ ገነት የሚገቡ ከሆነ ያንተ ልጆች በምን መስፈርት ገነት ይገባሉ ስትለኝ የት መጣ? በማታምነው ቤተክርስቲያን መጣ ነው የመጣሁት። የማቴዎስ ብዬ የቀጠልኩት ለጥያቄ ቀጥታ ወደ እግዚአብሔር ቃል ገነት ይገባሉ እያልከኝ ነው ያለው። ቀጥታ ለጥያቄ ጥቅስን የጠቀስኩት እንጂ ቤተክርስቲያን ጋር አልሄድኩኝም። ከጥቅሱ በኋላ ደግሞ የማቴዎስ ወንጌል ደግሞ ዳግዬ የማቴዎስ ወንጌል ደግሞ ማቴዎስ ወንጌል የሚነግረን ማቴዎስ 19 14 13 ጀምሮ የሚነግረን ምንድነው? የሰው ልጅ በህይወት እያለ ነው ይህን ቃል የሚነግረን። ስለዚህ በህይወት እያለ